Breaking news. The Canadian economy has slipped into a technical recession according to new data from Statistics Canada. What am I going to eat for the week and only buy what I'm going to eat for the week and then commit to that? ሪሴሽን እኛን አይምረንም የተባባልንበት ምክንያት ለዚህ አይ እነሱ ስላላወቁ ነው ይሄ ነገርና ይለፋቸው የሚባል ነገር የለም። ማምለጫ ዘዴዎች ካሉ ልክ አሁን አንተ እንዳነሳኸው ክላይንት ይሄ ካናዳ ስለሆነ ብቻ ሳይሆን ዌስተርን ሀገር ላይ ስትኖሪ ሃርድ ወርክ ብቻውን በቂ አይደለም። አዲስ የመጡ ሰዎችም እዚህም የቆዩ ሰዎችም ስለ ፋይናንስ ማወቅ ያሉባቸው መሰረታዊ ነገሮች ለምሳሌ አሁን ያልሽው በጣም ኢንተረስቲንግ ነገር እዚህ ሀገር ከባዱ ነገር ካልጠየቅ አይነግሩህም። ዝም ብለህ የምትሰራ ከሆነ አብዛኛው ሰው አሁን የታከተው የደከመው እኮ ፌድ ያደረገው ይሄንን ቀደሞ የሚነግረኝ ሰው ስላላገኘው ነው ብለው ነው አይደል ኤክስኪዩዝ የሚያቀርቡ። ፋይናንስ ላይ አሁን ጥሩ መረጃ ከባለሙያ ይወስዱና የሚያጋጥሙኝ ነገሮች ስለሆኑ ሄደው የሚያማክሩት ብዙ ጊዜ ፋይናንስ ላይ አንደርስታንዲንግ የሌለው ግን እዚህ ሀገር የቆየ ኢንሹራንስ ሲባል ለመኪና ነው፣ ፕሮቴክሽን ሲባል ለሽማግሌ ላረጁ ሰዎች ብቻ ነው ብሎ የማሰብ ያ ብዙ ዋጋዎችን ያስከፍላል። በደፈናው አለኝ ብቻ ማለት አግባብ አይደለም። ምንድን ያለኝ በቂ ነው ወይ? ሰላም እንደምናላችሁ፣ ኪቲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬው ዝግጅታችን ብዙዎቻችሁ በተለይ ካናዳ ነዋሪ የሆናችሁ በተደጋጋሚ የምታቀርቡት የምታነሱት ጥያቄ ነው። በተለይ ደግሞ የአቶ አብነት ፕሮግራም በየሳምንቱ እንደምታውቁት ተከታታይ ፕሮግራም አለ። ከሱ ጋር የተያያዘ ደግሞ ብዙ የካናዳ ሕጎች ተመሳሳይ ሊሆኑ ቢቀራረቡም ኤግዛክትሊ ግን ተመሳሳይ ላይሆኑ የሚችሉ ነገሮች ስላሉ አልፎ አልፎ እንደዚህ የካናዳን ደግሞ ባለሙያ እንድንጋብዝ ባደረጋችሁልን ጥሪ መሰረት ዛሬ ባለሙያ ይዤላችሁ መጥቻለሁ። እናንተ ታዲያ የሚጠበቅባችሁ ምን ያህል ይሄንን ነገር መማር ትፈልጋላችሁ፣ ማወቅ ትፈልጋላችሁ የሚለውንም ለማወቅ ካናዳ በተለይ ያላችሁ እንዲሁም አሜሪካን ሌላም ቦታ ያላችሁ አሜሪካ ሆናችሁ ካናዳ ኢንቨስት ማድረግ የምትፈልጉ ልትኖሩ ትችላላችሁ እና ይሄ ለሁላችሁም ይጠቅማል ብዬ ነው የማስበው። ይህንን ፕሮግራም ላይክ በማድረግ አብራችሁን እንድትቆዩ ጋበዝናችሁ። እስከ መጨረሻው ድረስ በትዕግስት ብታዳምጡት በጣም ትጠቀሙበታላችሁ። ጥላውን በጣም ነው የማመሰግነው በድጋሚ ስለተገናኘን። እንደምን አለ? እንደምን ከርመሃል? ቆየት ብለሃል ትንሽ። ልክ ነህ ሄዲ። እኔም በድጋሚ ስለመጣሁ ደስ ብሎኛል። እግዚአብሔር ይስጥልኝ። በጣም እናመሰግናለን። እንግዲህ የተገናኘ ነው በአጋጣሚ ያው ትንሽ ካናዳ ላይ ዜናው በኢኮኖሚው ጥሩ ዜና ባልሆነበት ሰዓት ነው። ከምንም በላይ ደግሞ በዚህ ሰዓት ነው የፋይናንስ አድቫይስ የሚያስፈልገን ብዬ ነው ማምነው እና ምን ማድረግ አለብን የለብንም የሚለውንም ግራ ያጋባልና ያንተ ምክር ያስፈልጋል። ነገር ግን ተመልካቾቻችን አንዳንዶቻችሁ አራሬስ ፊን የጡረታን ገንዘብ ጨምሮ ብዙ ጥያቄዎች ይኖራችኋል፣ ትጽፉልኛላችሁ። የካናዳ ባለሙያ ፈልጋችሁ ጥላውንን ማግኘት የምትፈልጉ ከታች ኮንታክቱን ፒን እናደርግላችኋለን። ደውሉለት፣ አማክሩት። የምትፈልጉትን ነገር ባለሙያ ነው ታገኛላችሁ ብዬ ለመንገር ፈልጋለሁኝ። ቀጥታ ወደ ፕሮግራማችን እንግባና ራስህን በማስተዋወቅ ትጀምርልኝና ወደ ጥያቄው ገባለሁ። እሺ ኬዲ፣ ስሜ ጥላሁን ብዙነህ ሀብተማርያም ይባላል። ባክግራውንድ ኢኮኖሚክስ ነው። የመጀመሪያ ዲግሪንም ሁለተኛ ዲግሪንም የሰራሁት በኢኮኖሚክስ ነው። ከዩኒቨርሲቲ ከወጣሁ በኋላ የመጀመሪያ ስራዬን የጀመርኩት ባንክ ነው ኢትዮጵያ ላይ። ከዚያ አንድ ኢንተርናሽናል ካምፓኒ ላይ ማርኬቲንግ ላይ ሰራ ነበረ። ለመጨረሻ ጊዜም ወደዚህ ሀገር ከመምጣቴ በፊት ሲኒየር ማርኬቲንግ ኦፊሰር ሆኜ ነበር ምሰራ የነበረው። እዚህ ከመጣሁ በኋላ እንግዲህ ፉል ታይም ተማሪ ነበርኩኝ። ሁለተኛ ማስተርሴን ዩቢሲ ነው የሰራሁት። ስጨርስ እዛው ዩቢሲ ለተወሰነ ጊዜ ስራ ጀመርኩ። ገቨርንመንት ኦፍ ካናዳ በሚኒስትሪያል ኦፊስ ደረጃም ለተወሰነ ጊዜ ሰርቻለሁ። ጥሩ ኤክስፒሪየንስ ነበር። ፕሮፌሽናል ስራም ሰርቻለሁ ፎር ዛት ማተር። ኋላ ላይ ግን ፒኤችዲ ልቀጥል ወይስ ላይሰንስ አውጥቼ ሌላ ስራ ለስራ በሚለው ከራሴ ጋር ምክክር ካደረግኩ በኋላ ያው ላይሰንስ አውጥቼ አሁን 4 ፕሮቪንሶች ላይ ፋይናንሻል ፕሮፌሽናል ሆኜ ነው የምሰራ ያለሁት። ባለትዳር ነኝ፣ የአንድ ልጅ አባት ነኝ። እንደዚህ በተለይ ደግሞ ባክግራውንድ ኢኮኖሚስት መሆንህ ራሱ ትልቅ ለአንተ ይህንን ስትመለከት ምን ይሰማሃል የሚለውን ራሱ ማወቅ በጣም ጓጓሁኝ። በተለይ እንደ ካናዳ ትልቅ አገር
G7 ከሚባሉት ሀገራት ውስጥ እንደገና ደግሞ እሷ ብቻ አሁን ካናዳ ብቻ ነው እንግዲህ አሁን የሰማነው ዜናውን በዓለም ላይ ብዙ የኢኮኖሚ ጫና እንዳለ እንሰማለን። ጦርነቱም ከኮቪድም ጀምሮ ብዙ መንገዳገድ እንዳለን እንመለከታለን። ግን አሁን ካናዳ በተለይ ደግሞ ምን ማለት ነው ራሱ ቴክኒካል ላይክ ሪሰሽን ውስጥ ነን ያለ ነው ብለው አናውንስ አድርገዋል። ነገር ግን ካናዳ እንደምታውቀው 2 ስራ 3 ስራ እንኳን ተሰርቶ በጣም ከባድ የሆነበት ጊዜ ላይ ነን ያለ ነው። በፊት ምናልባት በተለይ ዲፔንድ እንደምንኖርበት ከተማ ትንሽ ከተማ ካለ አንድ ስራ ሰርተህ በደንብ መኖር ይቻላል። ሁለተኛውን ስራ ከሰራህ ደግሞ በዛኛው ሴቭ እያደረግ ምናልባት መቋቋም የሚቻልበት ሁኔታ ነበር። አሁን ግን ሰው 2 ስራ እና 3 ስራ የሚሰራው ግሮሰሪውን አፎርድ ለማድረግ ነው። ይሄ ደግሞ በእኛ በኢሚግራንት ኮሚኒቲ ብቻ ሳይሆን ወጥተው የሚያለቅሱ ካናዲያኖች አሉ። አገሩን ለቀን እንውጣ ብለው የሚማረሩ ካናዲያኖች አሉ እና በሱ ብንጀምር ደስ ይለኛል። Now what I kind of have to do is I have to strategize, like what am I going to eat for the week and only buy what I'm going to eat for the week and then commit to that. A lot of people are having a hard time and it's not reflected in like the stock market. It's kind of crazy that you have to plan so much for something as basic as food. I mostly try to, bring food from work. ምን ማለት ነው? እንዴት ነው መኖርስ ይቻላል? 2 ስራ 3 ስራ እየሰሩ መሻሻል ይቻላል ወይ? ካሁን ካለው ዜናስ ጋር እንዴት ታየዋለህ? ይሄን ትክክለኛ ታይሙን የጠበቀ ጥያቄ ነው ኪዲ። ቀጥታ ወደ እንትኑ ከመግባቴ በፊት ግን አንድ ዲስክሌመር ማስቀመጥ ፈልጋለሁ። ዛሬ የምናደርገው ዲስከሽን ጀነራል ኢንፎርሜሽን ነው። ከዚህ በፊትም እንደነገርኩሽ ፋይናንስ ነገር ስታወሪ ትንሽ ጥንቃቄ ይፈልጋል። ለእያንዳንዱ ሰው በልኩ መሰራት አለበት። ዛሬ የምንሰጠው መረጃ እንደ ጀነራል ኢንፎርሜሽን ወስደው ለእኔ ምን ላድርግ ለሚለው ደግሞ ባለሙያ ማናገር ይኖርባቸዋል ማለት ነው። በታክስ ላይም ካወራን በፋይናንስ ላይም ካወራን ጀነራል መረጃ እንደሆነ አድማጮች እንዲያውቁ ፈልጋለሁ። መጀመሪያ ልክ ነው። ሁሉም ሰው ወደዚህ ሀገር ሲመጣ እንግዲህ ሁላችንም ኢንፋክት አንድ ፕሮሚስ ገብተን ነው የምንመጣው። አንድ የግሬ ካናዳ ይግባ እንጂ ጠንክሬ ሰርቼ የተገኘውን ስራ ሰርቼ ቤተሰቤን ለውጣለሁ ራሴን እለውጣለሁ የሚል ጠንካራ ፕሮሚስ ነው ይዘን የምንመጣው እና ከመጣም በኋላ የምናገኘው ነገር ብዙ ጊዜ እንደጠበቅ ነው አይሆንም። አንዳንድ ሰዎች ለምሳሌ ቃል አውጥተው ካናዳ እንደጠበቅኩት አይደለም፣ አንዳንዴ እንደውም ቃሉን የሚጠቀሙታል፣ ሲስተሙ አልተቀበለኝም፣ ቀላል አይደለም ብለው ኮምፕሌን የማድረግ ነገሮችን በብዛት ትሰሚያለሽ። አንዳንድ ሰዎች ደግሞ የሰርቫይቫል አይነት ነገር የፔቼክ ቱ ፔቼክ የመኖር ነገሮችንም ታያለሽ እና ምንድን ነው ያንን ነገር የፈጠረው ብለን ስናይ ሃርድ ወርክ ብቻውን በቂ አይደለም። ሆነስትሊ ስፒኪንግ ይሄ ካናዳ ስለሆነ ብቻ ሳይሆን ዌስተርን ሀገር ላይ ስትኖሪ ሃርድ ወርክ ብቻውን በቂ አይደለም። በተለያዩ ኢንፎርሜሽኖች መደገፍ አለበት፣ ወይም ደግሞ የተለያዩ ኖሌጆች ሊኖሩሽ ይገባል። ከነዛ ኖሌጆች ውስጥ አንዱ የሀገሩን የታክስ ስርዓት ማወቅ፣ የፋይናንስ ስርዓቱን ቀረብ ብሎ ማወቅ፣ ኢኮኖሚው እንዴት ነው እየሄደ ያለው ብለው ኢንፎርመድ መሆን በጣም አስፈላጊ ነው። ለምሳሌ የእኛን ኮሚኒቲ ከሌላ ኮሚኒቲ አንጻር ስታዩ ትንሽ ወደኋላ የቀረንበት አንዱ ነገር ያ የኢንፎርሜሽን ክፍተት ስላለብን ነው። ያም ነው ዋጋ እያስከፈለን ያለው ማለት ነው። ስለዚህ ማወቅ ካሉብን ኢንፎርሜሽኖች መካከል ደግሞ አንዱ ስለ ወቅታዊ የኢኮኖሚ ሁኔታዎችና ፋይናንሶች ላይ መከታተል ነው። ስለዚህ ፋይናንሱን በተመለከተ እንደ ባለሙያ እኔ ልነግርሽ የምችላቸው ነገሮች አንድ ሰው ጠንክሮ ይስራ። ኦኬ። ኢን ዘ ሚን ታይም ግን ጎን ለጎን የሀገሪቱን የፋይናንስ ስርዓት በደንብ ቀረብ ብሎ ከባለሙያ መረዳት አለበት። ዜናዎችን መከታተልና አርጎ የሚባሉትን አድቫይዞች ቀድሞ መውሰድ ይኖርበታል። ትልቁ ነገር ለአንቺም ለአድማጮች መናገር የምፈልገው ብዙ መደናገጥ አያስፈልግም። ቢካዝ ከዚህ የባሰ የኢኮኖሚ ነገሮች ከዚህ በፊት አጋጥመዋል። አሁን ላይ ማጋጠሙ ደግሞ ሰርፕራይዝ አይደለም፣ ቀድሞ የታዩ ምልክቶች ስለነበሩ ማለት ነው። ሞር ኦፍ ጩኸቱን ማጋባቱ ላይ ሳይሆን ዛሬ ፎከስ የማደርገው ሶሉሽኑ ላይ ነው። ሞር ማውራት የምፈልገው ምን ቢደረግ ኢዝሊ አሁን ያለውን አስቸጋሪ የሚባለውን ጊዜ ማለፍ ይቻላል። ስፔሻሊ ከፋይናንሱ ጋር አያይዘን ለማውራት እንሞክራለን። ሃርድ ወርክ ብቻውን በቂ አይደለም። አሁንም ደግሜ እናገራለሁ። በምን መደገፍ አለበት? when it comes to finance 5 ፒላር የሚባሉ አሉ በፋይናንስ ውስጥ። አንድ ሰው ጤናማ የሆነ ፋይናንስ ስርዓት ይዞ ኢኮኖሚውንም ሊያጋጥሙ የሚችሉትንም ቻሌንጅ ኦቨርካም አድርጎ ጥሩ የሆነ አካሄድ ለመሄድ የሚረዱት ነገሮች አንደኛው ኦብቪየስሊ ኢንካም መፍጠር ነው።
ኢንካም መፍጠር ማለት ተቀጥሮ ሊሆን ይችላል፣ ሰልፍ ኢምፕሎይ ሆኖ ሊሆን ይችላል፣ የራሱን ቢዝነስ ፈጥሮ ሊሆን ይችላል። ኤኒዌይ ግን ኢንካም መፍጠር አለበት። እንኳን አሁን ያለው አይነት የኢኮኖሚ ስርዓት ለሰርቫይቫል ራሱ የሚያስቸግር አይነት የኢኮኖሚ ስርዓት ይቅርና በደናውን ጊዜውም ኢንካም ከሌለሽ ለመኖር ያስቸግራል። በተለይ ዌስተርን ሀገር ላይ ስትኖሪ ማለት ነው። ለምን ሊቪንግ ኤክስፔንስ ኤቭሪ ታይም እየጨመረ ነው የሚሄደው። የስራ አጥነት እየጨመረ ነው የሚሄደው። የኤአይ ተጽዕኖ አለ፣ ብዙ ነገሮች አሉ። ስለዚህ ኢንካም መፍጠር የመጀመሪያው ቀዳሚ ነገር ነው። ሁለተኛ ኢንካሙ ከመጣ በኋላ ምን መደረግ አለበት ነው። በተለይ እነዚህ ከዚህ በኋላ የምሰጣቸው ሶሉሽኖች አሁን ላይ ላለንባቸው አስቸጋሪ ጊዜያቶችንም ጭምር ለማለፍ የሚረዱ ነገሮችን ነው የማወራው። የመጀመሪያው ፕሮቴክሽን ከሁሉም በፊት መቅደም አለበት። ፕሮቴክሽን ማለት በሆነ አጋጣሚ ኢንካሙ ቢቋረጥ ያንን የሚተካ ነገር፣ ኢንካሙ እንዳይቋረጥ ነው ፕሮቴክት የምታደርጊው ማለት ነው። በምንድን ነው ፕሮቴክት የምታደርጊው? ብዙ አይነት አሉ። ለምሳሌ እንደ ኢንሹራንስ አይነት ነገሮችን ማዘጋጀት፣ ኢመርጀንሲ ሴቪንጎችን ማዘጋጀት ሊሆን ይችላል። ለምሳሌ ኢንሹራንስ ላይ የተወሰነ ባወራለሽ፣ ዲሰቢሊቲ ኢንሹራንስ ማዘጋጀት። ለምን አሁን ሰው ስራውን በጣም ነው የሚወደው፣ ማለት ስራውን መልቀቅ አይፈልግም፣ ቢሉን የግድ መክፈል ስላለበት። በሆነ አጋጣሚ ግን ሜቢ ዲሰቢሊቲ ሀፕን አድርጎ ከስራው የሚለቅበት ወይ የሚባረርበት ሁኔታ ካለ ያንን የተቋረጠውን ገቢ የሚተካበት ነገር ያስፈልጋል። አንድ ምሳሌ ብሰጥሽ፣ አንድ ጠንካራ ሰራተኛ እዚህ ዋይቪአር ኤርፖርት የሚሰራ የነበረ አጋጣሚ ዲሰብል ሆኖ ለ2 ዓመት ወደ ስራ መመለስ አልቻለም። ጉድ ቲንግ ልጁ ፕሮፐር ኢንፎርሜሽን ቀድሞ ከባለሙያ ወስዶ ስለነበር ዲሰቢሊቲ ኢንሹራንስ አዘጋጅቶ ነበር። 37 ብር በወር ነው የሚከፍለው። ኢንፎርሜሽኑን አሁን ልነግርሽ የፈለግኩትና ዲሰብል ሲሆን የደሞዙን 70% እየከፈሉት ለ2 ዓመት ያክል ኢንሹራንሱ እያኖረው ነው ማለት ነው። ሶ ፕሮቴክሽን ስንል የቆመውን ኢንካም ፕሮቴክት የሚያደርግ ነገር ማለት ነው። ሁለተኛ እንደ ክሪቲካል ኢልነስ አይነት ድንገት ደግሞ ህመም ቢያጋጥም ከበድ ያለ ህመም። ለዚህም ቆንጆ ምሳሌ ያለኝ ትልቅ ሰው ነው፣ የ3 ልጆች አባት። ቅርብ ጊዜ እኛ ቢሮ ሀፕን ያደረገን ነገር ነው ምነግርሽ። ሌኦቨር ተሰጠው። አሁን ስራ በብዛት እየተባረ ነው ሰራተኛ እንደምታውቂው እና እሱም ሌላውም ስትረሶች ተጨማምረው ሀርት ፌለር አጋጠመው እና ጥሩ ነገሩ ቀድሞ ክሪቲካል ኢልነስ ኢንሹራንስ የሚባለው በየወር 75 ብር እየከፈለ የሚጠብቀው ነበር። $50,000 ተከፈለው ማለት ነው በዛ ኢንሹራንስ። እና ሰውየው ደግሞ ሞርጌጆች ነበሩበት፣ የሚከፍላቸው ብዙ ቢሎች ነበሩበት። ሶ ፕሮቴክሽን ስንል አየሽ የቆሙ ገቢዎችን መተኪያ ነው ማለት ነው። ኦፍኮርስ የከፋ ነገር መጥቶ ደግሞ በህይወት ማለፍ ካለ ቢያንስ ቤተሰቦች የሰው እጅ እንዳያዩ ጎፈንድሚ ጋር እንዳይመጡ ፕሮቴክሽን ትልቁን ስራ ስለሚሰራ ፕሮቴክሽን መጀመሪያ መቅደም ያለበት ነው። ኢቭን እንደ ቢል ነው መወሰድ ያለበት። አየሽ ቀድመው ሰዎች አክሽን ቢወስዱ ኖሮ መረጃ ኖሯቸው እንደዚህ አስቸጋሪ ሰዓት ሲመጣ አይደናገጡም። ቢኮዝ ኦልሬዲ ስራቸውን ቀድመው ሰርተዋል። ስለዚህ ፕሮቴክሽን ሲባል ላግዠሪ ነገር አይደለም እያወራን ያለ ነው። አንዳንድ ሰው ፕሮቴክሽን ይኑር ኢንሹራንስ ይኑር ስታዩ ላይክ ላግዠሪ ሲተርፈኝ ያደርጋለሁ አይነት ነገር፣ ኢንሹራንስ ምን ይሰራልኛል የሚል ትንሽ ሮንግ አቲቲዩድ ያለ ይመስለኛል። ሁለተኛ ኢመርጀንሲ ሴቪንግስ በጣም አስፈላጊ ነው፣ እስፔሻሊ በእንደዚህ አይነት ጊዜ። ኢመርጀንሲ ሴቪንግስ ማለት በተለያየ አጋጣሚ ኢንካሙ ሲቋረጥ ሮጥ ብሎ ከባንክ የሚያወጣት ገንዘብ ወይም ደግሞ እጁ ላይ የሚያስቀምጣት ገንዘብ ሊሆን ይችላል። which is ሊኪድ የሆነ ነገር ማለት። ሊኪድ ማለት ኤኒታይም ካሽ ልትጠቀሚ የምችው ካሽ ወይ እጅሽ ላይ መኖር አለበት ወይ ደግሞ ባንክሽ ላይ ቼኪንግ እና ሴቪንግ አካውንት ላይ መኖር አለበት። ኢመርጀንሲ ሴቪንግ ወይም ደግሞ ስለ ቁጠባ ስታወሪው አንዳንድ ሰው መጀመሪያ ቆይ ሲተርፈኝ ነው ሴቭ የማደርገው የሚል ልክ ያልሆነ አቲቲዩድ አለ። በኢኮኖሚክስም በፋይናንስ ከሄድን ግን ሴቪንግስ የሁሉም ነገር መሰረት ነው። ዋረን ባፌት የሚባል የዓለም ቁጥር 1 ኢንቨስተር ልትዩ የምችው ሰው እኔ እድሜ ዘመኑ ከማስታውሰው ጊዜ ጀምሮ ሰውየው ቶፕ 10 ሀብት ውስጥ የማታጭው ሰውዬ ነው። ቱ ዚስ ዴይ ስትሮንግ የሆነው ምክሩ ምን ተቀለሽ? ሴቭ አርግና የቀረህን ስፔንድ አርግ ነው የሚለው። ሴቪንግ መቅደም አለበት ነው የሚለው። አብዛኞቻችን ደግሞ የተቃራኒውን ነው የምናደርገው። ስፔንድ እናደርግና ሲተርፈኝ ሴቭ አረጋል። ከዛ እንደዚህ አይነት አስቸጋሪ ሰዓት በሚመጣበት ሰዓት ጭንቀት፣ ስትረስ ውስጥ መግባት፣ የሆነ ኮንፊውዝ የመሆን ነገር ታያለሽ ማለት ነው። ስለዚህ ኢመርጀንሲ ሴቪንግ ኢትስ ቬሪ ኢምፖርታንት። ገቢሽ ኖ ማተር ኦፍ ዩር ኢንካም ኪዲ ዲስፓይት ኦፍ ዩር ኢንካም ትንሽም ሊሆን ይችላል ትልቅ፣ ሴቭ የማድረግ ዲሲፕሊን ሰዎች ማዘጋጀት መቻል አለባቸው። ለምሳሌ አንዳንድ ሰው
3000 ነው ገቢ፣ ከዛ ላይ ቢል ከፍዬ ምን ሴቭ አደርጋለሁ ይላል። 50 ብር ለምን አይሆንም? ልምምዱን መፍጠር መቻል አለበት ያ ሰውዬ። ከዛ በኋላ ቀስ በቀስ ኢንካሙ ሲጨምር ሞር ደግሞ ሴቪንጉን እየጨመረ ይመጣል። ትንሽ ገቢ ያለ ሴቪንግ ያልጀመረ ሰው ኪዲ ደብል ብታረግለት ኢንካሙን ሴቭ ማድረግ አይጀምርም። ላይፍ ስታይሉን አብሮት ይጨምራል። ለምሳሌ 3000 ገቢ ያለው ከየት አንጥቼ ሴቭ ላርግ የሚል ኤክስኪውዝ የነበረው ሰው ገቢው 5000 ቢሆን አንቺም እንደዛ ነሽ መሰለኝ እየሳቅሽ እንደዛ የሚያደርግ 5000 ቢሆን ላይፍ ስታይሉ አብሮ ይጨምራል። ወይ የቤት ኪራዩን ይጨምራል፣ ወይ የሆነ ቢሉን ይጨምርና ሴቭ አያደርግም አሁንም ማለት ነው። ሶ ኢመርጀንሲ ሴቪንግ ኢትስ ቬሪ ኢምፖርታንት ስፔሻሊ በእንደዚህ አይነት ሰዓት ማጣፊያው የሚያጠር በሚመስል ሰዓት ቶሎ ሮጥ ብለሽ አክሰስ የምታደርጊው ገንዘብ ያስፈልጋል። ያ ደግሞ ከየትም ሊመጣ ይችላል። ዌስተርን ሀገር ላይ ስትኖሪው አንዱ ትልቁ ቻሌንጅ ራስሽ ነሽ የምትወጪው ያለሽበትን ቻሌንጅ። ድረስልኝ ከሌ ምናምን የምትይበት ሀገር ላይ አይደለም ያለ ነው እና ኢመርጀንሲ ሴቪንግ ኢትስ ቬሪ ኢምፖርታንት ማለት በቃ ይሄ ኤክስኪውዝ የምትፈጥሪበት አይደለም። ኖ ማተር ዩር ኢንካም ኢዝ ሴቭ ማድረግ መልማመድ አለበት ሰው። ያ ሰከንድ አድቫይዝ የሚደረግ ነገር ነው። ሶስተኛ ሃይ ኢንተረስት ያላቸው ዴቶችን አስቀድሞ ክሊር ማድረግ ስፔሻሊ አሁን ካናዳ ኦፊሻሊ ላውንች ያደረገችው አይነት ሪሴሽን ተብሎ እንደሚወራው አይነት ነገር ከመጣ የመጀመሪያ አድቫይዝ የሚደረገው ትልልቅ ኢንተረስት ያሉባቸውን ዴቶች ክሊር ማድረግ ይመከራል ማለት ነው። ትልልቅ ኢንተረስት ያሉባቸው ማለት ክሬዲት ካርድ ያልተከፈለ ብዙ ካለ እነሱን ክሊር ማድረግ። ሌሎች ደግሞ ትልልቅ ኢንተረስት ያላቸው ለምሳሌ የመኪና በትልልቅ ኢንተረስት መኪና ያወጡ ሰዎች ካሉ እንደነሱ አይነት ዕዳዎችን ለመቀነስ ማሰብ መጀመር አለባቸው። ሶ ኦቨርኦል ይሄ እንደ ፋይናንሻል ፒላር ውስጥ ነው ምነግርሽ ያለሁት ለሁል ጊዜውም የሚሆን የበለጠ ደግሞ እንዳሁኑ አይነት ሰዓት ላይ በጣም ኢምፖርታንት የሚሆን ነገር ስለሆነ ነው እሱ ላይ ፎከስ ማድረግ ያለሁት። ሌላው ፕሮቴክሽኑን ካዘጋጀ በኋላ ኢመርጀንሲ ሴቪንግሱን ካዘጋጀ በኋላ እና ዴቶቹን ዕዳዎቹን መክፈል ከጀመረ በኋላ ቀጥሎ ኢንቨስትመንት ላይ በደንብ መታሰብ አለበት። አይሽ በደህና ጊዜ ኢንቨስት አድርገን ቢሆን ኖሮ እንደዚህ አይነት ሰዓት ላይ ይሄ ርዕስም መሆን አይገባውም ነበር። ሪሴሽን መጣ ብሎ መሯሯጡ ምናምኑ አያስፈልግም። ቀድሞ ፕሮፐር የሆነ ፋይናንሻል ኢንፎርሜሽን ይዞ ኢንቨስት ማድረግ። ምን ላይ ነው ኢንቨስት የሚደረገው? በኋላ ሜቢ በደንብ ዲቴይል እናየዋለን። ብዙ ሰዎች ስቶክ ላይ ኢንቨስት ማድረግ ፈልጋለሁ እንትን ላይ ምናምን የሚሉ ነገሮች ስላሉ እነሱ ላይ መታወቅ ያሉባቸውን ነገሮች ሜቢ እናወራለን። ኢንቨስት ማድረግ ምን ላይ ነው ኢንቨስት የሚደረጉ ነገር ሪሴሽን ፕሩፍ የሆኑ ኢንፍሌሽን ፕሩፍ የሆኑ ኢንቨስትመንቶች አሉ። ላስት ታይም ካስታወሽ ቲኤፍኤስኤ እና አርአርኤስፒ ላይ በደንብ አውርተን ነበረ። እነዚህ ዋን ኦፍ ዘ ቤስት አካውንትስ ከሚባሉት ውስጥ አንዱ ናቸው። ፎር ኤግዛምፕል ቲኤፍኤስኤ አርአርኤስፒ በራሱ ማለት ነው። ባለፈው በደንብ ኤክስፕሌን አድርገናቸዋል። ሜቢ አርአርኤስፒ ላይ በኋላ አንዳንድ ቲፖችን የምጨምር ይሆናል። ለዛሬ የኢንቨስትመንት አማራጮች ውስጥ የምጨምርልሽ ሁለት ነገሮች አሉ። ኤፍኤችኤስኤ የሚባል በተለይ ቤት የመግዛት ፕላን ያላቸው ሰዎች እዛ ውስጥ ገንዘብ ቢያስቀምጡ ይመከራል። ቢካዝ አንድ የኢንቨስትመንት አማራጭ ነው። ለምን ቤት እገዛለሁ ብለሽ መቼም ሊሆን ይችላል ፕላንሽ 3 ዓመት 5 ዓመት ዌኔቨር ገንዘብ እዛ ውስጥ የምታስቀምጪ ከሆነ ገንዘቡ ታክስ ፍሪ ነው የሚያድገው። ቢካዝ ኢንቨስት ነው የሚያደርግልሽ ባንኩ። አንዳንድ ሰዎች ቼኪንግ እና ሴቪንግ ላይ ዳውን ፔመንቱ እስኪሞላ ብረው ያስቀምጣሉ። ያ ብር ግን በኢንፍሌሽን ነው እየተበላ የሚሄደው፣ ታክስ እየበላው ነው የሚሄደው። ኤፍኤችኤስኤ ላይ ቢሆን ግን አትሊስት ለቤት ተብሎ ዴዲኬት የሆነ ሬጂስተርድ አካውንት ስለሆነ እዛ ላይ የሚቀመጡ ገንዘቦች ታክስ ፍሪ ነው የሚያድጉት እንደ ቲኤፍኤስኤ። እንደ አርአርኤስፒ ደግሞ ታክስ ዲዳክሽን ክሌም ማድረግ ትችላለሽ። ለቤት ብሎ ሴቭ የሚያደርግ ሰው በአመቱ መጨረሻ ታክስ ሲያሰራ እባክህ ኤፍኤችኤስኤ ላይ እኔ ያህል ሴቭ አድርጌያለሁ ሲለው ለታክስ ለሚሰራለት ሰውዬ ይቀንስለታል። የታክስ የሚከፍለውን ሌቭል ወይም የታክስ ተመላሹን ይጨምርለታል። ዋይ? ቢካዝ ኢትስ ዋን ኦፍ ታክስ ዲዳክተብል ቤኔፊት ያለው አካውንት ስለሆነ ማለት ነው። ሊሚት አለው እንደ ቲኤፍኤስኤ እስከ $8000 አንድ ሰው በአመት ሴቭ ማድረግ ይችላል። ላይፍ ታይም ኮንትሪቢሽኑ ደግሞ አንድ ሰው እስከ $40,000 ድረስ አካውንት ውስጥ ማስገባት ይችላል ኤፍኤችኤስኤ ላይ። ስለዚህ እንደነዚህ አይነት አካውንቶች መጠቀም አንደኛ ኢንፍሌሽኑ የሚበላውን ነገር ይቀንሰዋል። ሁለተኛ ኢንተረስቱ የተሻለ ነው። ከሴቪንግ በደንብ ስለሚሻል ጥሩ ብር ሴቭ ማድረግ ይቻላል ለቤት ማለት እሱን እንደ አንድ ኢንቨስትመንት አማራጭ መውሰድ ይቻላል። ኦፍኮርስ ኤጁኬሽን ሴቪንግ ፕላን የሚባል
ይሄም እንደዚህ አይነት አስቸጋሪ ሰዓት ሲኖር ልጆቼን በምንድን ነው ማስተምረው፣ ከየት አምጥቼ ነው የሚሉ ስትሮሶችን አቮይድ ለማድረግ አሁንም ከዚህ በፊትም በነበረው ከዚህም በኋላ በሚመጣው አንዱ ጥንቃቄ ሊወሰድበት የሚገባው የልጆችን የኤጁኬሽን ሴቪንግ ፕላን በጊዜ ማዘጋጀት። ቢካዝ ለምሳሌ እንዳሁኑ አይነት አስቸጋሪ ታይም በሚመጣበት ጊዜ ቤተሰቦች ለልጆች ተጨማሪ የትምህርት ቤት ክፍያ ለማግኘት ሲሉ ሎን ውስጥ ይገባሉ። እኛ ከሎን ውስጥ ውጡ እያለን አድቫይዝ በምናደርግበት ሰዓት ተጨማሪ ሎን በራስሽ ላይ ሄዴክ መጨመር የለብሽም ማለት ነው። ለዚህ ሶሉሽኑ ምን ነበር? መንግስት ለልጆች ቻይልድ ቤኔፊት ብሎ ይሰጣል። ለዚህ ሀገር እኮ ደግሞ ነገሮች የተመቻቹ ናቸው። ያው ሴቪንጉ ላይ ደካማ ስለሆነን እንጂ መንግስት ሳይሰጥ ሴቭ አድርጉ ቢልስ ኖሮ ራይት የልጅ ቤኔፊት ባይኖርስ ነው። ሰው ቻይልድ ቤኔፊት ሲሰጥ ከሚሰጠው ቤኔፊት ላይ ለልጁ ልብስና ጫማ ብልጭልጭ ነገሮችን እያስገዙ አድርጌለታለሁ የሚለውን ነገር ለማሳየት ሳይሆን የሚጠቅመው ነገር ምንድን ነው? ሆነስትሊ ልብስ አይገዛላቸው እያልኩኝ አይደለም። ሰው ሴቪንግስ አካውንት የኤጁኬሽን ሴቪንግ ፕላን አስቀምጠውላቸው እዛ ውስጥ ኮንትሪቢዩት ሲያደርጉላቸው አንደኛ ቤተሰብ በሚያስቀምጠው ኮንትሪቢሽን ላይ እስከ 20% ገቨርንመንት ፍሪ መኒ ይሰጣቸዋል ወይም ወደዛ አካውንት ያስገባላቸዋል። አሁን አንዳንድ ሰዎች የልጆች ትምህርት ቤት ይከፍታሉ እኮ ሁሉም ሰዎች ባይሆኑም። ችግሩ ምንድነው? ስንት ብር ኮንትሪቢዩት እንደሚደረግ መረጃው የላቸውም። ማለት ስንት ቢያደርጉ የመንግስትን ትልቁን ቤኔፊት ያገኛሉ የሚለው ብዙ ሰው አይዲያ የለውም። ሁለተኛ ባንኩ ላይ ከፍተው ማስቀመጣቸውን እንጂ ብሩ ምን ላይ ነው ኢንቨስት እየተደረገ ያለው። ለምሳሌ የኔን ከስተመሮች ልነግርሽ እችላለሁ። ቤተሰቦች ሙሉ ቤተሰቡ የኔ ከስተመር ነው። አጋጣሚ ግን ኤጁኬሽን ሴቪንግ ፕላን ከአንድ ባንክ ጋር ከፍተው ነበር ከ3 ዓመት በፊት ጀምረው። ብሩን በየጊዜው እየተቀነሰ ለልጆቹ ይገባል ወደ አካውንቱ። ብሩ ግን ወዴት ነው መሰለሽ ባንኩ እያስቀመጠ የነበረው ጀስት ሴቪንግ ላይ ነው ሲያስቀመጥ የነበረው which is ወለድ የማያመጣ ነገር ላይ ወይም ደግሞ 1 ወይ 2-3% ወለድ የሚያመጣ ነገር ላይ in 3 years ሚስ ያደረጉት 40% 50% ወለድ ሊያገኙበት የሚችሉትን ነገር ነው ሚስ ያደረጉት። ሰው ሄደን አይተን ለምንድን ነው ይሄ እንደዚህ የሆነው ብዬ ከአድቫይዘሮቻቸው ጋር ተነጋግረን ምናምን የመቀየር አይነት ነገር ውስጥ ገባን ማለት ነው። ግን የ3 ዓመቱ መገኘት የነበረው ቤኔፊት ኢትስ ኦልሬዲ ጎን። ስለዚህ ኢንቨስትመንት ላይ ማስቀመጡ ብቻ ሳይሆን ምን አይነት ኢንቨስትመንት ሪተርኑስ እንዴት ነው እየመጣ ያለው? ያ ሪተርን ኢንፍሌሽኑንም እንደዚህ አይነት ታይም ላይ ሲመጣ ሪሴሽኑን ሊበልጥ የሚችል ነው ወይ፣ ጥሩ ነገር የሚያገኝበት ነው ወይ የሚለውን ነገር መታወቅ አለበት። የመጨረሻው በእንደዚህ አይነት ጊዜ የሚሆን በሌላውም ጊዜ ስቴት ፕላኒንግ ወይም ደግሞ ሌጋሲ ፕላኒንግ የሚባለው ነገር ላይ ኪዲ በጣም ሊታሰብበት ይገባል። የሄልዚ ፋይናንስ አንዱ ፒላር ስለሆነ ምን ማለት ነው? ሰዎች ባላቸው አካውንቶች ላይ ሊሆን ይችላል ባላቸው ነገሮች ላይ ቤኔፊሸሪ አሳይን ማድረግ፣ ዊል የሚባሉ ነገሮችን ማዘጋጀት። ለምን ህጎች ይለያያሉ። አሁን ብዙ ሰው ከአፍሪካ የመጣ ከኢትዮጵያ የመጣ ከእስራኤል የመጣ ፋይናንሻል ስርዓቱ እንደዛ አድርጎ የመውሰድ ነገር አለ። ኢትስ ኮምፕሊትሊ ዲፍረንት። በተለይ ካናዳ እና አሜሪካ ላይ አይ ዶንት ኖ የአሜሪካን ዲቴይል አላቅም። አቶ አብነት በተደጋጋሚ ሲያወራ ከምሰማው ኢትስ ቶታሊ ዲፍረንት። ኢትዮጵያ ከለመድነው የፋይናንስ ስርዓት የተለየ ነው። እዚህ ጋር ስንመጣ አዲስ ነገር ነው ማለት ነው ኤክስፔክት ማድረግ ያለብን። ፋይናንስ ኢንፎርሜሽኑን ወስደን ፕሮፐርሊ አክት ማድረግ ይኖርብናል ማለት ነው። በዛ ረገድ አንድ ቲፕ የምሰጠው ሰዎች ቤኔፊሸሪ አሳይን ማድረግ መርሳት የለባቸውም። ኤኒታይም ኤኒቲንግ ሀፕን ሊያደርግ ይችላል። ዊል ማዘጋጀት አለባቸው። ለምሳሌ በካናዳ ህግ አንድ ንብረት ያፈራ ሰው ገንዘብ ያለው ሰው በሆነ አጋጣሚ አንፎርሲን ነገር ሀፕን አድርጎ በህይወት ቢያልፍ ንብረቱ ለማን እንደሚሰጥ ቤኔፊሸሪ ከሌለው ዊል ከሌለው መንግስት ነው የሚወስነው። ስለዚህ ለምትወጁ ሰው ወይ ደግሞ አንቺ ለለፋሽለት ሰው በትክክል መድረሱንም እርግጠኛ መሆናችን ማለት ነው። ስለዚህ ቤኔፊሸሪ እና ዊል እንደዚህ ስለ ሌጋሲ ማሰብ ከኔ በኋላ ስላለው ነገር ብሎ ማሰብ አንደኛው ዋይዝ ዲሲሽን ይመስለኛል። እና ሃርድወርክ ብቻውን በቂ የማይሆነው በእንደዚህ አይነት ጊዜ የሚሆን ከዚህ በኋላ በሚመጡት ነገሮች ላይ እነዚህን አሁን ያወራናቸውን ነገሮች ቀድሞ ማዘጋጀት። ያ ምን ይረዳቸዋል መሰለሽ? አሁን የሚኖሩትን ነገር ስትረስ ፍሪ ሆነው እንዲሄዱ፣ ዴታቸውን ፕሮፐርሊ ማኔጅ እንዲያደርጉ፣ ከሪታይርመንት በኋላ ስትረስ ሳያደርጉ እንዲኖሩ ያደርጋቸዋል። ፋይናንሻል ስትረስ ውስጥ ሳይገቡ ማይነር የሚመስሉ ነገሮች ኪዲ እዚህ ሀገር ላይ ኮንስኩዌንሳቸው ወይም ስፒል ኦቨር ኢፌክት ይባላል በኢኮኖሚክስ። ይሄ በትንሽ ነገር የተጀመረ ነገር ተጓቶ ብዙ መዘዝ የሚያስከትሉ ነገሮች አሉ። ቀላል ምሳሌ የሚባል ልንገርሽ እና ርዕስ እንጨርሳት። ክሬዲት ካርድ ላይ ለምሳሌ ክሬዲት ስኮሩ የተበላሸ ሰው
እዛ ጋር አይደለም የሚቆመው የዛ ነገር ጉዳት። ክሬዲት ስኮሩ በመበላሸቱ ምክንያት ሌትሴ መኪና ሊገዛ የሄደ ሰው 4% 5% ኢንተረስት ወይ ከዛ በታች ማግኘት እየቻለ ሌትሴ 10% እና ከዛ በላይ ክፈል ቢባል መኪና ብዙ ጊዜ ኮሚትመንቱ በ7 ዓመት ምናምን ነው የሚያልቀው አይደል? በዛች ቀላል ነገር የተነሳ 7 ዓመት ሜስ ውስጥ ገባ ማለት ነው ሰውዬ። በቀላሉ የሆነች ቦታ ትቆማለች የምትያት አይደለም ፋይናንስ። ሁለተኛው የቤትንም ብንወስደው ቤት ደግሞ የ25 ዓመት የ30 ዓመት ኮሚትመንት ነው። ሴም ኢዝ ትሩ። ክሬዲት ስኮርሽ ጥሩ ካልሆነ የክሬዲት ስኮርሽ ጥሩ አለመሆን ኮንሲኩዌንሱ የቤት ላይ ይሄ ለ25 ዓመት ለ30 ዓመት የምትከፊውን ነገር ግማሹም ከፍለሽ መጨረስ የምችውን ነገር አንዳንዴ ተንዛዝቶ ትልቅ ቦታ ሊደርስብሽ ይችላል። ያ ከምን የመጣ ነው? ክሬዲት ስኮር እንዴት ነው የሚሰራው የምትለውን ቀላል ኢንፎርሜሽን በመዝለል ባለመረዳት የመጣ ነገር ነው ማለት። ስለዚህ ዲውሪንግ ሪሴሽን የሚሆን ከዛም በፊትም ቢሆን ከዛም በኋላ በሚመጡ ነገሮች ሪኮመንድ የሚደረገው ሃርድ ወርክ ፕላስ ፕሮፐርሊ ኢንፎርምድ መሆን፣ ጠጋ ብሎ ባለሙያዎችን መጠየቅ፣ ስለ ታክስ ቀረብ ብሎ መረዳት። ብዙ ጊዜ ታክስ ላይ የሚያስቀኝ እከሌ ብዙ ያስመልሳል ይባላል። ትዝ ካለሽ እንትና ጋር ሄደ እሱ ጋር ትሄድ እባክህ እሱ ብዙ ያስመልስ። ሰውየው አስማተኛ አይደለም፣ እሱ ራሱ አይደለም የሚወስነው። ወረቀቱ ላይ የተጻፈውን ነገር ዲፔንድ አድርጎ ስለሚሰራ ብዙ የሚመለስልህ ከሆነ ይመለስልሃል፣ ከፋይ ከሆንክ ደግሞ ትከፍላለህ። እሱ ነው ያለው ነገር። ስለዚህ ያንን ያመጣው አሁን ያንን አስተሳሰብ ምንድነው? ፕሮፐርሊ ታክስ ላይ ኢንፎርምድ አለመሆን። እንደ ካናዳ ያለ ሀገር ላይ ታክስ በጣም ሄቭሊ በርደን የሆነበት ሀገር ላይ ስትኖሪ ደግሞ የታክስ ኢንፎርሜሽን ኢትስ ቬሪ ኢምፖርታንት። ጠጋ ብሎ ባለሙያ ጋር መረዳት። ይሄ አንድ ዓመቷ ስትደርስ ተሯሩጦ መሄድ ምናምን ሳይሆን ቀድሞ አንዳንድ ነገሮችን ማወቅ ያስፈልጋል። ሜቢ እሱ ላይ አንዳንድ የምላቸው ነገሮች ይኖራሉ። ቀጥሎ ስለ ሴቪንግ እና ስለ ታክስም ስላነሳ አንደኛው ባለሙያዎች እንደናንተ የሚያነሱት ሴቭ ልናደርግ የምንችለው ኢንካማችንን የታክስ ስትራቴጂን በመጠቀም ነው ይላሉ። እና ስለ ካናዳ ታክስ ስትራቴጂም በብዙ ሰዎች ማወቅ ይፈልጋሉ። በባለፈው የአሜሪካን ታክስ ስትራቴጂ አቅርበን ብዙዎች ተጠቅመዋል። ይህንን ግን ቀጥታ ሳትመልስልኝ በፊት ምናልባት አንድ ጠቃሚ ነው ያልኩትን ነገር ድጋሚ ማብራሪያ ብትሰጠበት፣ የልጆቻችንን ገንዘብ ኢንቨስት በምናደርግበት ሰዓት ለትምህርታቸው ምናልባት የካናዳ ገቨርንመንት በተወሰነ መልኩ ማች ያደርጋል የሚባል ኢንፎርሜሽን አለ። ስለዚህ አሁን ሄደን ባንክ ምን ብለን ነው መጠየቅ ያለብን? ለምን ይሄንን የሚሰሙ አዲስ የመጡም ብዙ ግራ የሚጋቡ ሰዎች አሉ። ምናልባት ሲምፕል ወርድ ሄደው የት ነው አሁን ያልካቸውን ነገሮች ምን ብለው ይጠይቁ? በትክክል ኢንቨስት እየተደረገላቸው ገንዘቡ እየወለደ መሆኑን እንዲያውቁ እንዲህ ብለው ቢጠይቁ የሚባለውን ነገር ብናውቅ መልካም ነው። አንተን ደግሞ ማግኘት የሚፈልጉ በዚህ ዙሪያ ሊደውሉልክ ይችላሉ። ነገር ግን አንተን ማግኘት የማይችሉበት ሁኔታ ያለ ራሳቸው ሄደው ባንካቸውን መጠየቅ የሚፈልጉ ሰዎች ካሉ እሱን ግልጽ ብታደርግልና ወደ ቀጣዩ መልስ ብትሄድ ደስ ይለኛል። ጥሩ ጥያቄ ነው ኬዲ። የስ የማቺንግ ፕሮግራም አለ ገቨርንመንት ላይ። ኤጁኬሽን አሲስተንት ፕሮግራም የሚባል አለ እዚህ ሀገር ላይ። ኤጁኬሽን አሲስተንት ፕሮግራም ማለት የፌዴራል መንግስቱም የፕሮቪንሻል ገቨርንመንቱም አሲስት የሚያደርግበት ሲስተም ነው። አካውንቱ እንደነገርኩሽ ኤጁኬሽን ሴቪንግ ፕላን ነው የሚባለው። ለዩኒቨርሲቲ እና ለኮሌጅ ኤም ተደርጎ ቤተሰብ ለልጆቹ ሴቭ የሚያደርግበት ነው። ቤተሰብ ኮንትሪቢዩት የሚያደርገው ነገር ኮምፕሊትሊ ታክስ ፍሪ ነው፣ ወይም ደግሞ ምንም የሚከፍልበት ታክስ አይኖርም። ቢካዝ ኦልሬዲ ታክስ የተደረገ ገቢ ነው ቤተሰብ ጋር መጥቶ ቤተሰብ ሴቭ የሚያደርገው። ቤተሰብ በሚያስቀምጠው በእያንዳንዱ ገንዘብ ላይ እስከ 20% ድረስ ነው በብዛት በካናዳ ሕግ መንግስት ማች የሚያደርገው which is let's say 208 ብር 210 ብር የሚጠጋ ገንዘብ ብታስቀምጪ መንግስት ማክሲመሙ በአመት እስከ $500 ፍሪ መኒ ይጨምራል ለልጁ ማለት ነው። let's say ብዙ ጊዜ የምጠቀመው የራሴ ልጅ ኤግዛምፕል ነው። 3 ዓመቱ ነው፣ ተከፍቶለታል ኦልሬዲ። እኔ ፋይናንሻል አድቫይዘሩ ነኝ፣ እናቱ ደግሞ ኢንቨስተሩ ናት። ያን ገንዘብ በየወሩ ሲቀመጥለት ማክሲመሙን የመንግስቱን ቤኔፊት አስዩም አድርገን ነው እኛ ያንን ያክል ብር የምናስቀምጥለት። መንግስት ማች ያደርግለታል ማለት ነው። አንዳንድ ሰዎች ደግሞ ኢኮኖሚያቸው ትንሽ ዝቅተኛ የሆኑ ሰዎች ተጨማሪ ቤኔፊቶች የሚሰጥባቸው ነገሮች አሉ። እነሱ እንደ አቅማቸውና የታክስ ፋይል ሲያደርጉ ሪፖርት ያደረጉት ገቢያቸው ምናምን ታይቶ ገቨርንመንት በራሱ የሚጨምርላቸው ነገሮች ይኖራሉ።
ትልቁ ነገር ግን ወደ ባንክ ጋር ስንመጣ አንደኛ ፋይናንሻል አድቫይዘር ነው የሚያናግሩት። ባንክም ቢሄዱ ኢንዲፔንደንት ፋይናንሻል አድቫይዘር እንደኛ አይነትን ማግኘት ከቻሉ እሱም ቤስት ነው። ቢካዝ በደንብ መረዳት ስለሚፈልግ ይሄ ፓርት ማለት ነው። ለምሳሌ እኔ ባለኝ መረጃ ከብዙ ባንኮች ጋር ስለምሰራ ቲዲን እንደ ኤግዛምፕል ብንወስድ የልጆችን ኤጁኬሽን በተመለከተ የሚሰጠው የኢንቨስትመንት ሰሌክሽን አነስተኛ ነው። ወይም ደግሞ ይሄ አማራጭ ይሄ ብፌ የምትዩ አይነት አይደለም። ጥቂት ነው ያሉት የልጆች አካውንት ስትይ በቃ ከነዛ ካሉት ወደ 6 አይነት ሙቹዋል ፈንዶች ነው ያሉት። ከዛ ውስጥ ይመረጥና እዚህ ላይ ኢንቨስት አድርጌልሃለሁ ይላል ፋይናንሻል አድቫይዘሩ። እንደን ሰዎች ወደ ቤታቸው ይሄዳሉ። ኢንቨስትመንት ሪተርኑ ስቴትመንት በየጊዜው ሲላክላቸው ሲያዩት ብዙ ጊዜ 3%፣ 5%፣ 6% የማድረግ ነገሮች አሉ። ሌሎች ደግሞ ፋይናንሻል ኢንስቲትዩሽንስ አሉ ብፌያቸው ሰፊ የሆነ which means የኢንቨስትመንት ምርጫው ሰፊ የሆነ ሰፊ መሆኑ ምን እድል ይሰጥሻል? ኢንተረስቱን በዛን ያክል ትልልቅ ሆነ እንዲጨምር እድል ይሰጥሻል ማለት ነው። ስለዚህ ሪኮመንድ የማደርገው ከፋይናንሻል አድቫይዘር ጀምሩ። ባንካችሁም ከሆነ ከባንክ ውጭም ካሉ ከኢንዲፔንደንት አድቫይዘሮች ጋር የሚሆን ከፋይናንሻል አድቫይዘር ጀምሩ። ከዛ ውጭ ደግሞ ኢንቨስትመንቱ ምን ላይ እንደሆነ ባንካቸውም ሄደው መጠየቅ ይችላሉ። ሙቹዋል ፈንዶች ምን ላይ ነው ኢንቨስት የተደረገው? አንዳንዴ ጂአይሲ ላይ ብቻ የሚቀመጥበት ሁኔታም አለ። እነዚህ የኢንቨስትመንት አማራጮች ናቸው እና እነሱ ማወቅ መረዳት ያስፈልጋል። ስቴትመንታቸው ላይም ሲላክላቸው አንዳንድ ኢንስቲትዩሽኖች የሚጽፉ አሉ ምን አይነት ኢንቨስትመንት እንደመረጡላቸው፣ አንዳንዶች ደግሞ ማይጽፉ አሉ። እነሱን ነገር በደንብ መረዳት ያስፈልጋል። ጥቅም አለው ወይ? በደንብ አለው። በተለይ ልጁ ዩኒቨርሲቲ ሲገባ እኔ እዚህ ሀገር ስለተማር ኮስቱን አውቀዋለሁ። አንቺ ለልጅሽ ምን ያህል ኤክስፔክት እንደምታደርጊ ታውቂያለሽ ብዬ አስባለሁ። ብዙ ሰዎች ልጆቻቸው ዩኒቨርሲቲ ሲልኩ እዚህ ሀገር ቢያንስ ከ40 ሺህ እስከ 80 ሺህ ዶላር ነው የአንድ ዲግሪ ዋጋ። ለዛ ቀድሞ ለመዘጋጀት ኮንትሪቢዩት ማድረግ፣ ከመንግስት ቤኔፊቱን ማግኘት፣ ኦንቶፕ ከባንክም ፕሮፐር የሆነ ኢንተረስት፣ ዝም ብሎ ኢንተረስት ማግኘት ብቻ አይደለም፣ በቂ የሆነ ኢንተረስት ማግኘት መቻል አለባቸው። የእነዚህ የሶስቱ ድምር ነው ልጁን ሎን ውስጥ ሳይገባ ቤተሰብን ተጨማሪ ስትረስ ውስጥ ሳያስገባ በቂ የሆነ ሴቪንግ እንዲኖረው የሚያደርገው ማለት ነው። ስለዚህ ለአንቺም በዚህ አጋጣሚ ለአድማጮች መናገር የምፈልገው ፋይናንሻል አድቫይዘራችሁን ሄዳችሁ አናግሩ። ምን ላይ ነው ኢንቨስት የተደረገው? እናንተስ ምን ያክል ብር ነው ኢንቨስት እያደረጋችሁ ያላችሁት? ቢካዝ ባነሰ ቁጥር ኮንትሪቢሽናችሁ የመንግስት ቤኔፊታችሁም እየቀነሰ ይሄዳል። ያን ስል ደግሞ ያለ ልክ መቼ ልጨምርም የሚል ብልጠትም አይሰራም። ሊሚት አለው። መንግስት የሚሰጠው የራሱ ማክሲመም አለው። ስለዚህ ከፋይናንሻል አድቫይዘር ነው መጀመሪያ ያለባቸው። ታክስ ኤፊሽንት ስትራቴጂስ እንደነገርኩሽ ካናዳ የታክስ በርደን ካለባቸው ቅድም G7 ስትይ ነበርና አሁንም በG7 ቀድሞ ሪሴሽንን ማወጅ ብቻ ሳይሆን በታክስ በርደንም ደግሞ አንደኛ ያለው ካናዳ ነው። ሄቪሊ ታክስ የሚደረግበት ሀገር ነው እና ሰው በተቻለ አቅም ከታክስ ውጭ ያሉ ወይም ደግሞ ታክስ ኢንሰንቲቭ የሚሰጥባቸውን ነገሮች ማጣጣም ይፈልጋል። ኢንፎርሜሽኑ ስለሌለው ነው እንጂ አብዛኛው ሰው ኢንፎርምድ መሆን አንዱ የሚያስፈልገው ታክስ ማልከፍልባቸውን ወይም ደግሞ ብዙ ታክስ ማልከፍልባቸው ወይም ደግሞ ታክስ ዲፈራል የሚባለው አሁንም ማልከፍልባቸውን ወደፊት ኢንካሜ ሲቀንስ የምከፍልባቸውን አማራጮች ብሎ ሰዎች ማየት አለባቸው። ታክስ ፍሪ፣ ታክስ ዲፈርድ እና ታክስ ዲዳክሽን የሚባሉ 3 ከታክስ ጋር የተገናኙ ቤኔፊቶች አሉ። እነሱን በደንብ ማወቅ ያስፈልጋል። ለዛሬ ኤምፕሎይዎች ወይም በተለይ መንግስት ሰራተኞች ቀጥለው ደግሞ ሰልፍ ኢምፕሎይዎች ምን ማወቅ አለባቸው? እንደነዚህ ታክስ ኤፊሽንት የሚባሉ ስትራቴጂዎችን ለመከተል የሚለው ላይ የተወሰነ ፎከስ ለማድረግ እንሞክር። ኢምፕሎይን ከወሰድን ወይም ተቀጣሪን ከወሰድን ደሞዛቸው ኦልሬዲ ታክስ ተቆርጦ ስለሚከፈላቸው ብዙም የሚያዙበት ያን ያህል ፍሌክሲቢሊቲ የላቸውም። ቲ4 በአመቱ መጨረሻ ይላክላቸዋል። እሱን ይዘው ታክስ ሰሪያቸው ጋር መሄድ ነው። እጃቸው ላይ በገባው ገቢ ላይ ግን ማዘዝ ይችላሉ። አፍተር ታክስ እጃቸው ላይ የመጣውን ነገር ፕሮፐርሊ የሚያስቀምጡበትን ቦታ በማስተካከል ብዙ ታክስ እንዳይከፍሉ ማድረግ ይችላሉ። ለምሳሌ ሰሞኑን አንድ ሰው አግኝቼ ነበረ። የአንቺ ሚዲያ እንግዲህ ቴንኪው ትዩ ኪዲ ላይ አይቼ ነበረ በሚል ዲስከሽን ተነሳና ስናወራ ወደ 20 ሺህ ብር ከፈልኩ ታክስ አለኝ እና እንደዚህ አልነበረህም እንዲህ አልሆነም ብለን አንዳንድ ነገሮች ስናወራ ምንድን ነው እሱ ነው የሚለው ጭራሽ ያው ኢንፎርሜሽኑ አልነበረው እና I can tell you we could have saved him። መረጃው ቢኖሮ የሰውዬ ቢያንስ የዚህን ያክል የተጋነነ ታክስ አይከፍልም ነበር ማለት ነው። ስለዚህ ካናዳ ላይ
መረጃ እስካለሽ ድረስ በደንብ አድርገሽ ኢንጆይ የምታደርጊበት ሀገር ነው ይሄ። መረጃ ከሌለሽ ደግሞ በዛን ያክል ዋጋ የምትከፊበት ቦታ ነው የሚሆነው ማለት ነው። ሶ ምንድን ነው የሆነው? ልጁ ሃርድ ወርከር ነው፣ 2 ስራ ነው የሚሰራው ምናምን። ከ2 ስራ ጀስት እሱ ኢንካሙ መጨመሩ ላይ ብቻ ነው ፎከስ ሲያደርግ የነበረው። ቅድም ኢንካም መጨመር ሃርድ ወርክ ብቻውን ዋጋ የለውም ስልሽ የነበረው ለዛ ነው። እንደ ሚን ታይም ኢንካሙን ክሬት ስታደርጊ በጎን ታክስ ኤፊሽንት የሆኑ ስትራቴጂዎችን ማየት አለብሽ። ስለዚህ እሱ ላይ ነው ስናወራ የነበረው ኤኒዌይ ከልጁ ጋር። ሶ ኤምፕሎይመንት ላይ ሰዎች እጃቸው ላይ ገንዘብ ከመጣ በኋላ ታክስ ኤፊሽንት ከሚባሉ ስትራቴጂዎች አንዱ RRSP ላይ ኮንትሪቢዩት ማድረግ። ለምን? አንደኛ ለፊውቸራቸው ነው ኤኒዌይ ሴቭ የሚያደርጉት። ሁለተኛ ቤት ለመግዛት ወይ ደግሞ ትምህርት ዓላማ በመሃል ላይ ቢመጣ ብሩን ኤኒዌይ መጠቀም ይችላሉ ከRRSP ውስጥ። ባለፈውም አውርተነዋል። ስለዚህ RRSP ላይ ኮንትሪቢዩት ማድረግ አሁን ሊከፍሉ የነበረውን የታክስ መጠን ዝቅ እንዲልላቸው ወይ ደግሞ ተመላሻቸው እንዲጨምር እድል ስለሚሰጣቸው RRSP አንድ ታክስ ኤፊሽንት ስትራቴጂ ነው። ሁለተኛው ታክስ ፍሪ ግሮዝ ደግሞ ለማግኘት ቢያንስ ተቆራርጦ የመጣችዋ ነገር ፕሮፐርሊ ኢንቨስት ተደርጋ ፕሮፐርሊ ሪተርን ታምጣ ወይም ተመጣጣኝ ወለድ ያምጣ። ቢያንስ ከኢንፍሌሽን በላይ ኢኮኖሚው ጥሩ በማይሆንበት ጊዜ ደግሞ የተሻለ ገቢ ለማገኝበት ነገር ብሎ የሚያስብ ሰው ደግሞ TFSA ላይ ማስቀመጥ አለበት። በተለይ አሁን TFSA በጣም ፍሌክሰብል ነው። ኤኒታይም ዊዝድሮ ማድረግ ይችላሉ ኦኬዲ። ስለዚህ እንደ TFSA አይነት ላይ ቢያስቀምጡና ጥሩ የሆነ ኢንተረስት የሚያገኙበት ቢሆን ያ አንዱ ታክስ ኤፊሽንት ስትራቴጂ ነው። ቢኮዝ ኤኒ የሚያገኙበት ወለድ ታክስ አይከፍሉም ለመንግስት። ሴቪንግ አካውንት፣ ይሄ ኖርማል ሴቪንግ አካውንት ላይ ከአቅሟ 1% 2%ም እኮ አታገኝም ከባንክ። እሱም ታክስ ይደረጋል የር ኤንድ ላይ። አይ ዶንት ኖ ከባንክሽ ተልኮልሽ የሚያውቅ ከሆነ አላቅም፣ ይልካሉ በየአመቱ። ሴቪንግ አካውንት ውስጥ ይሄ ብር ነበረ፣ ከዛ ላይ እና ያህል ኢንተረስት በአመት ሰተነሃል፣ ለፋይል ከጠቀመህ ብለን ነው ለታክስ ብለን ወረቀት ይልኩልሻል። ሰው ያቺ ትንጧ ፐርሰንት እንኳን ከኢንፍሌሽን እንኳን እኮ አያስጥልሽም። ያው አላማው ሴቪንግ አካውንት ኢመርጀንሲ ሴቪንግ ሮጥ ብለሽ የምታወጭበት ገንዘብ የምታስቀምጭበት ስለሆነ ነው እንጂ ያን ያህል ገንዘብ ሴቭ ማድረጊያ ነው ተብሎ የሚወሰድ አይደለም ቼኪንግ እና ሴቪንግ አካውንት። የእኛ ኮሚኒቲ ደግሞ በብዛት ሪላይ ያደረገው ወይም ደግሞ ብሩን በሙሉ የሚያስቀምጠው ቼኪንግ እና ሴቪንግ ላይ ነው። ስለዚህ አንዱ ታክስ ኤፊሽንት ስትራቴጂ TFSA ላይ ማስቀመጥ፣ ከዛ በኋላ ኢንቨስትመንት ሪተርኑን በየጊዜው መከታተል። ያ ነገር ደግሞ ኢንተረስቱ ላይ ታክስ ስለማይከፍሉበት ቢያንስ ታክስ በዛ መልክ ማዳን ይችላሉ ማለት ነው። ሶስተኛው አካውንት FHSA ቅድም ያልኩሽ ቤት የመግዛት ፕላን ላለው ሰው ኢትስ ደ ቤስት አካውንት። እዛ ላይ ገንዘባቸውን ማስቀመጥ again ቤኔፊቱ 2 ነው። በተለይ የFHSA ደግሞ እንደ RRSP ታክስ ዲዳክሽን ይኖረዋል። ታክስ ዲዳክሽን ማለት ሌትስ ሴይ ገቢው 60 ሺህ የሆነ ሰው በአመት ታክስ ሲያሰራ በ60 ሺህ ላይ የሚጫንበት ታክስ እና FHSA ኖሮት ደግሞ ሌትስ ሴይ FHSA ላይ 10 ሺህ 15 ሺህ አስቀምጠው ከሆነ በ60 ሺህ ሳይሆን ሪፖርት የሚያደርገው አሁን በ45 ሺህ ነው ማለት ነው። የዚህ ሀገር ታክስ ፕሮግሬሲቭ ነው እንደምታውቂው በየፕሮቪንሱ። ስለዚህ በዛን ያክል ታክሱም ይቀንስለታል ማለት ነው። ለቤቱ እያጠራቀመ ታክስ ፍሪ ግሮዝ እያገኘበት ኢን ደ ሚን ታይም የሚከፍለው የታክስ መጠን ዝቅ ይልለታል ወይም ታክስ ዲዳክሽኑ ይጨምርለታል። ስለዚህ FHSA አንደኛው ቤስት አካውንት ነው። የልጆች ኦልሬዲ ቀደም ብዬ ተናግሬዋለሁ። ሌላው ተቀጣሪዎች ማወቅ ያለባቸው ኤምፕሎየር ቤኔፊቶችን ማወቅ አለባቸው። ቀጣሪዎቻቸው ሲያሰሯቸው በተለይ አንዳንድ ጥሩ መስሪያ ቤቶች አሉ ለሰራተኞቻቸው ጥሩ ፕላን የሚሰጡ። ጥሩ ከሚባሉ ፕላኖች ውስጥ ፔንሽን ማች የሚያደርጉላቸው አሉ። which means አንተ ይሄን ያክል በየወሩ የምታስቀምጥ ከሆነ እኔ ይሄን ያህል ማች አደርግልሃለሁ ይላል መስሪያ ቤቱ። እንደነዚህ አይነት ኦፖርቹኒቲዎችን መዝለል አያስፈልግም። ቢኮዝ ፍሪ መኒ ከቀጣሪዎቻቸው እያገኙ ነው ማለት ነው። ከሪታይርመንት በኋላ ከRRSP ከኤምፕሎየራቸው የሚያገኙ የነበረው ቤኔፊት፣ ኦልድ ኤጅ ሴኪሪቲ፣ እነዚህ ተጨማምረው ጥሩ ብር ሊኖራቸው ይችላል። በዛን ያክል ደግሞ ቀጣሪዎቻቸው ቤኔፊት የማይሰጧቸው ከሆነ በቂ ሪታይርመንት ከሌላቸው ሰዎች ከሪታይርመንት በኋላ 4000 5000 ገቢ ሲኖረው የነበረ ሰው ከሪታይርመንት በኋላ 500 እና 700 ላይ ብቻ ዲፔንድ ሆኖ እንዲኖር ሊገደድ ይችላል ማለት ነው። ስለዚህ አንደኛው ታክስ ኤፊሽንት ስትራቴጂ የሚባለው ኪዲ አንደርስታንዲንግ ኤምፕሎየር ፔንሽን ፕላን ነው ማለት ነው። ማቺንግ ፕላኖች ካሉ እነሱም ማክሲማይዝ ማድረግ
አንዱም እንደዚሁ ቅርብ ጊዜ ደውሎልኝ ነበርና መስሪያ ቤቴ እንደዚህ ማች ላደርግልህ አለኝ። ምንድን ነው እሱ ብሎ ነበረ። ሶ ማቺንግ ፕላኖች ካሉ በየመስሪያ ቤቶቹ የሚሰጡ ቤኔፊቶች ስለሆኑ እነሱን መጠቀም ያስፈልጋል። ጠቅለል ሲደረግ ግን አንድ ሰው ገቢ ሲሰጠው ላይ ከታክስ ተቆራርጦ እጁ ላይ ሲገባ ቶሎ ብሎ ፕሮቴክሽኑን ካዘጋጀ በኋላ ኢመርጀንሲ ሴቪንጉን ካዘጋጀ በኋላ ኢሚዲየትሊ ማድረግ ያለበት ተመጣጣኝ ሪተርን ሊያገኝባቸው የሚችላቸው ነገሮች ላይ ታክስ ኤፊሽንት በሆነ ወይ ሴቭ ማድረግ ያስፈልጋል ማለት ነው። ሰልፍ ኢምፕሎዮቹን ስንመለከት ደግሞ ለምሳሌ ኡበር ድራይቨር፣ ሌሎችም ደግሞ የራሳቸውን ቢዝነስ የሚሰሩ ደግሞ ሰልፍ ኢምፕሎዮች አሉ። እነሱ ማድረግ ያሉባቸው ነገሮች ሞር ፍሌክሲቢሊቲ ያላቸው እዚኛው ጋር ቢካዝ ገንዘቡ ሲከፈላቸው ታክስ ተቆርጦ አይደለም የሚከፈላቸው። አንድ የኡበር ድራይቨር የሰራበት ገንዘብ ሙሉ ለሙሉ ነው የሚሰጠው። ታክስ ተብሎ ተቆርጦ የሚሰጠው ነገር አይኖርም። ስለዚህ የራሳቸው ላይሰንስ አውጥተው የሚሰሩ ሰዎችም እንደዛ። እዛ ጋር ትልቁ ጥንቃቄ የሚያስፈልገው ነገር ምንድን ነው? ኪዲ ብሩ ሙሉ ለሙሉ ሲመጣ አንቺ ነሽ የምታዥበት ማለት ነው። ከመጣው ገንዘብ ውስጥ ቢያንስ ከ25 እስከ 30% የሚጠጋው ገንዘብ ያንቺ እንዳልሆነ አውቀሽ ሌላ የራሱን የቻለ ታክስ አካውንት ከፍተሽ ብር ማስቀመጥ አለብሽ። ለምንድን ነው? ለምሳሌ ከሰልፍ ኢምፕሎይመንት ላይ 10 ሺህ በወር የሚያገኝ ሰው ገቢ 10 ሺህ ነው ማለት አይችልም። ቢካዝ ከዛ ውስጥ ከ2500 እስከ 3000 የሚጠጋው የመንግስት ብር ነው። የመንግስት ኢነሰንስ በታክስ መልክ በፔንሽን መልክ የሚከፍለው ገንዘብ ነው ኤኒዌይ። ስለዚህ ሪኮመንድ የሚደረገው ምንድን ነው? እጁ ላይ ልክ ገንዘብ ሲመጣ ብዙ ብር መጣልኝ ብሎ መዘናጋት ማባከን ምናምን ሳይሆን መጀመሪያ የታክስ አካውንት ከፍቶ ለብቻው ያን ገንዘብ ማስቀመጥ፣ ኤክስፔንሶቹን አንድ በአንድ ትራክ ማድረግ። ቢካዝ በኋላ ላይ ታክስ ሊያሰራ ሲሄድ ቅድም እንዳልኩሽ ጎበዝ የሆነ ሰው ኢንፎርሜሽኑ በደንብ ያለው ሰው የሚከፍለውን የታክስ መጠን ዝቅ ማስደረግ ይችላል። ተቀጣሪም ቢሆን ሰልፍ ኢምፕሎይም ቢሆን ምንድን ነው የሚያደርገው? ተቀጣሪ ከሆነ ቅድም ያልኩሽን ስትራቴጂዎች የሚጠቀመው ቢዝነስ ኤክስፔንስ ምናምን ሊል አይችልም ቢዝነስማን ስላልሆነ። ተቀጣሪዎች ሰልፍ ኢምፕሎዮች ሲሆኑ ግን እንደዚህ አይነት ቢዝነስ ኤክስፔንሶች ነበሩኝ። ለምሳሌ ኡበር ድራይቨር ከሆነ የነዳጅ ወጪዎች ነበሩብኝ፣ የኮፊ ምናምን ውጭ የጠጣሁበት፣ መኪና ያሰራሁበት ኤኒ ቢዝነስ ሪሌትድ ኤክስፔንሶቹን አንድ በአንድ መዝግቦ ይዞ ወይ ሪሲት አዘጋጅቶ በአመቱ መጨረሻ ታክስ ሰሪ ጋር ሲሄድ እነዚህ ኤክስፔንሶች ነበሩ ሲል ታክስ ሰሪው ይቀንስለታል ማለት ነው። ሁለት የሆነውስ አንዳንድ ሰው ለምሳሌ ሳይድ ሀስል አለው ፉል ታይም ስራ ተቀጥሮ እየሰራ ከዛ ደግሞ ሳይድ ሀስል ሁለቱንም የሚያደርጉትን እንዴት ነው የምናያቸው? እንደውም ሞር አድቫንቴጅስ ነው የሚሆነው እንደዚህ አይነቱ ሰው። ዞሮ ዞሮ አሁንም በኢምፕሎይመንት ላይ ባለው ላይ ብዙ ሊያዝበት አይችልም። በደሞዙ ላይ ደሞዙ እጁ ላይ ከገባ በኋላ እንዳልኩሽ ስትራቴጂዎቹ መጠቀም ይችላል። ቅድም የጠቀስኳቸው ነገሮች ፓርታይም ኡበር ለምሳሌ ድራይቭ የሚያደርገው ወይ ደግሞ ሌላ ሰልፍ ኢምፕሎይመንት የሚሰራ ከሆነ ምን ማድረግ ይችላል? የቢዝነስ ኤክስፔንሶች ብሎ እነሱን ስቲል መጠቀም ይችላል። ቢካዝ ሰልፍ ኢምፕሎይ ነው። አዎ ላይሰንስ አለው። አዎ ስለዚህ እንደ ቢዝነስ ኦነር ነው አክት የሚያደርገው፣ እንደ ፓርታይም ቢዝነስ ኦነር ማለት ነው። እነዚህ ወጪዎቼ ናቸው ከቢዝነሴ ጋር የተገናኙ ወጪ ይደረግልኝ ይላል። ከዛኛው ገቢው ጋር አይገናኝም። ፋይል ሲያደርግ የሁለቱም ለየብቻ ነው ፋይል የሚያደርገው። የኤምፕሎይመንት ለብቻው ነው፣ የሳይድ ሀስል which is ቢዝነስ ከሆነ ሌትስ ሴይ ሰልፍ ኢምፕሎይ ከሆነ የእሱን ደግሞ ለብቻ ነው ሪፖርት የሚያደርገው እንጂ አንድ ላይ ለምሳሌ ኤምፕሎይመንት ላይ ስራ ሊሄድ ለቅጥር ስራው የተጠቀመውን የመኪና ወጪ እዚኛው ላይ አወራረዳለሁ ማለት አይችልም። ራይት? ይሄኛውም ለብቻው ነው ታክስ ፕሮፌሽናሉ የሚጠይቀው፣ የኤምፕሎይመንቱንም ለብቻ ነው የሚጠይቀው። ስማርት ከሆነ ግን አትሊስት ሰልፍ ኢምፕሎይመንቱ ላይ በደንብ ማኔጅ ማድረግ ከቻለ፣ የሚከፍለውን የታክስ መጠን ማስቀነስ ከቻለ አትሊስት ያም ፕሮፊት ነው እኮ አይደለ? ሁለቱንም ሎዝ ከማድረግ ማለት ነው። ስለዚህ ሰልፍ ኢምፕሎይመንት ላይ እንደነሱ አይነት ነገሮች መታወቅ አለባቸው። ክሌሚንግ ሌጂቲሜት ቢዝነስ ኤክስፔንስ ብዬሻለው። ሰልፍ ኢምፕሎዮች በደንብ ማወቅ ያለባቸው ቅድም የተወሰነ ተናግሬያለሁ። ኢንጀነራል ይሄ when it comes to ኢመርጀንሲ ሴቪንግ እና ፕሮቴክሽን ላይ ከኢምፕሎዮች በተሻለ መጠንቀቅ መቻል አለባቸው ኪዲ which means ቀጣሪዎች አንዳንድ ቀጣሪዎች፣ ሁሉም ቀጣሪዎች አይደሉም፣ ለቤኔፊት ብለው ለሰራተኞቻቸው ግሩፕ ፕላን ይሰጣሉ። ሰልፍ ኢምፕሎይ ስትሆኚ ራስሽ ስለሆንሽ የራስሽ አለቃ የሚሰጥሽ ቤኔፊት የለም ማለት ነው ከመስሪያ ቤትሽ ራይት። ስለዚህ ሞር ሪስፖንሲቢሊቲ ይኖርባቸዋል። ለምሳሌ ሞር የሪታይርመንት ፕላን ከሆነ ለብቻቸው ማዘጋጀት፣ ኢንሹራንስ ከሆነ ለብቻቸው ማዘጋጀት፣ ኢመርጀንሲ ሴቪንግ ከሆነ ማዘጋጀት። ቢካዝ ኢንካም ፍላክቹዌት ሲያደርግ
ጆብ ሴኪሪቲም ስለሌላቸው ኢንካም ፍላክቹዌት ሲያደርግ ያችን ነገር ሮጥ ብለው ኢመርጀንሲ ሴቪንጋቸውን ለመጠቀም ሞር ሪስፖንሲቢሊቲ ይኖርባቸዋል ማለት ነው። ከዛ ውጭ ግን እንደ ጠቅለል ተደርጎ የሚመከረው ቢዝነስ ኤክስፔንሳቸውን ወጪያቸውን በአግባቡ ትሬስ ማድረግ ምንድነው ትራክ ማድረግ አስፈላጊ ነው። when it comes to ታክስ ኤፊሽንት ስትራቴጂ በተመለከተ ማለት ነው። ስቲል ቲኤፍኤስኤንም መጠቀም ይችላሉ እነሱ እንደ ታክስ ኤፊሽንት ስትራቴጂ፣ ሌሎችንም አማራጮች እንዲሁ። እነዚህ ያነሳናቸው ጥያቄዎች እጅግ ራሳቸው አንዳንድ ቶፒክ መሆን የሚችሉ እና ብዙ ጥልቅ ገብተን ማህበረሰቡን ብዙ ግንዛቤ መስጠት ይቻላል ብዬ ማምንባቸው ናቸው። ዛሬ ከላይ የሚጠቅሙትን ነገር ነው እያነሳን ይሄድ ነው። ነገር ግን ታክስ ስትራቴጂ ራሱ በብዙ ዝርዝር ለምሳሌ ቤት የሚያከራዩ ሰዎች አሉ። እንዴት ነው እሱስ የሚታየው? በጣም ብዙ ምን አይነት ነገሮች ክሌም ማድረግ ይችላሉ? በባለፈው አሜሪካን ሀገር አሮጌ ቤት ከሆነ እንትኑ አይሰራም እንደዚህ አይሰራም ተብሎ ክሌም ማድረግ እንደሚቻል ተነግሮናል። ካናዳስ እንዴት ነው የምታስተናግደው? በጣም ብዙ ጥያቄዎች ይኖሩናል ብዬ ነው የማስበው። ለምን ማምለጫ ዘዴዎች ካሉ ልክ አሁን አንተ እንዳነሳኸው ክላይንት ከባድ ነው የሚሆነው። ለሀብታም መንግስት እየተከፈለ ዘላለምን ማያልፍል ታክስ በጣም ድሃ ያደርጋል። እኔ እውነት ለመናገር ምንም ብትሰራ ሙሉ 3 ስራ ብትሰራ አንደኛው ሙሉን ይቀበሉሃል። ያ በቃ ላይክ እንደበደሉን ያክል ነው ስሜት የሚሰማን። ከዛ ሞራል ይሞታል። ሮጥ ብሎ መስራቱ ይደክማል። እና በዚህ ላይ ተመልሰን እንደ አንድ ቶፒክ ብናነሳውና ተመልካቾችም የተለያዩ ጥያቄዎቻቸውን ቢጽፉ በዚህ አጋጣሚ ለማለት ፈልጋለሁ። እና ይሄን ሁሉ ካነሳን በኋላ ደግሞ ያው መግቢያ ላይ ያነሳው ነገር አለ። መጨረሻ ወደ ኢንቨስትመንት መሄድ ያቺን ያለችንን ነገር ኢንቨስት በማድረግ ድጋሚ ተጨማሪ ኢንካም እና የወደፊታችንን ነገር ማስተካከል ይቻላል ተብሎ የሚታመነው አንድም ስቶክ ማርኬት ነው። እና ካናዳ ላይ እንደሚኖር ሰው ደግሞ እንዴት ነው ስቶክ ማርኬትን መጠቀም የምንችለው ኢንቨስት ማድረግ የምንችለው? አሪፍ ጥያቄ ነው ኬዲ። ቅድም ያነሳሻት ግን ኢንተረስቲንግ ስለሆነች ትንሽ ለመንካት ልሞክር። ታክስ ድሃ ብቻ አይደለም የሚያደርገው፣ ሰነፍም ያደርጋል። ለምሳሌ በእኛ ኮሚኒቲ ኮንቴክስት እንግዲህ ብዙ ሰው ስለማገኝ ነው እንደዛ ምልሽ ያለሁት። ብዙ ሰዎች ሞር ኢንካም መፍጠር እየቻሉ የተሻለ ስራ መስራት እየቻሉ ራሳቸውን የማስነፍ ነገሮች አሉ። ለምን ስትያቸው አይ ሰርቼ ለታክስ ነው። አንዳንዴ ደግሞ ሜቢ እናንተ ጋር ካለ አላቅም አፎርደብል ሃውስ የሚባላል ዝቅተኛ ገቢ ላላቸው ሰዎች የሚሰጡ ቤቶች እና ከመንግስት የሚሰጡትን ቤቶች እነዚህ ቁራሽ ነገሮች ፍለጋ ከፍ ያለ ስራ መስራት የማይፈልጉ ሰዎችም አሉ። እነዚህ በአንድም በሌላም ሲስተሙ ጫን አድርጎ ሳንፈልግ ሰነፍ ያደረገበት ሁኔታ አለ። ያ ማለት ግን ሰዎች በእንደዛ አይነት ሁኔታ ራሳቸውን ሊሚት አድርገው መሄዳቸው በኋላ ላይ ዋጋ ሊያስከፍላቸው ይችላል። ስለዚህ መፍትሄ የሚሆነው አይ ሰርቼ ለታክስ ነው በሚል ራስን ከማስነፍ ይልቅ ሰርቶ በዛን ያክል ጠቃሚ የሚባሉ መረጃዎችን መውሰድ። የቀደም የነገርኩሽ ሰውዬ በጣም የወደድኩለት ነገር ስቲል እንደዛም ሆኖ ግን ኢነርጂው ፓሽኑ ስቲል እንዳለ ነው። አሁንም ሞር ስለመስራት ነው የሚያስበው። እንደነዚህ አይነት ሰዎች ናቸው መበረታታት ያለባቸው። አሁን ላይ ራይት ፐርሰን ጋር መጥቻለሁ፣ ቢያንስ ከዚህ በኋላ እንደዛ አይነት ነገር አያጋጥመኝ ብሎ ነው የሚያስበው አሁን እሱ። ስለዚህ እንደሱ ነው እንጂ የሚያስፈልገው አይ ሰርቼ ለመንግስት ምሰጥ ከሆነ ብለው ራሱን ዲስከሬጅ አድርጎ ድህነት ውስጥ መኖር ፕሮሚስ አድርገን የመጣነውን ነገር መብላት በኋላ ላይ ዋጋ ያስከፍላል። እና እሷን እግረ መንገዴን ጣል ለማድረግ ፈልጌ ነው። በኋላ ካፒታል ጌይን ታክስ ላይ በተያያዘ የቤቱን ነገር እናነሳዋለን። በምን አይነት መልኩ አከራዮችስ ሊጠቀሙ ይችላሉ የሚለውን በኋላ ኢንቨስትመንቶች አማራጮች አንዱ ሪል ስቴት አይደለ ወይም ደግሞ እንደዚህ ቤቶች ገዝቶ መሸጥ አከራይቶ ገቢ ማግኘት፣ እነሱ ላይ የምናነሳቸው ነገሮች ይኖራሉ። ካሚንግ ባክ ቱ ደ ስቶክስ አንዳንድ ሰዎች ይመጡና እኔንም ይጠይቁኛል ዋት ኢዝ ዘ ቤስት ኢንቨስትመንት ይላሉ። መልሼ የምጠይቃቸው ቤስት ኢንቨስትመንት ፎር ዋት ጎል ነው የምላቸው። ብዙ ጊዜ ለየትኛው ጎል ነው ቤስት ኢንቨስትመንት? ቢካዝ ቤስት ኢንቨስትመንት የሚባል ብቻውን ነጠላ የሆነ ነገር የለም። ኮንስኩዌንሶች አሉ ከጀርባዎች። ጎልህን በትክክል የምትነግረኝ ከሆነ ኦፍኮርስ ቤስት ኢንቨስትመንት ለዛ ጎልህ ምን እንደሆነ ቴይለር አደርግልሃለሁ ነው የምልህ። ስለዚህ ብቻውን ጥሩ ወለድ የሚያስገኘው ምን ላይ ኢንቨስት ባረግ ነው የሚለው ነገር መስተካከል አለበት።
መጠየቅ ያለባቸው ነገሮች ምንድን ናቸው? ዋትስ ማይ ጎል? መጀመሪያ ጎሌ ምንድን ነው? ሌትስ ሴይ ብሩ እጄ ላይ መጣ። ኦኬ፣ የተረፈው ነገር ፕሮቴክሽንን ካዘጋጀው በኋላ ኢመርጀንሲ ሴቪንግ ካዘጋጀው በኋላ ምንድን ነው ላደርግ የሚገባኝ በቀረችዋ ብር? ሁለተኛ ይሄን ገንዘብ መቼ ነው ልፈልግ የምችለው ከኢንቨስትመንት አካውንቴ ውስጥ? ሶስተኛ የሪስክ ቶለራንሴ ምን አይነት ነው? ሪስክ ቶለራንስ ማለት በጣም ተለዋዋጭ የመሆን አይነት ነገሮች አሉ። በኋላ በስቶክ ላይ እናየዋለን። ገበያው የሚለዋወጥበት ሁሌ ከአቶ አብነጋ ዜና ስትጀምሪ ስቶኮቹ ቀይ በቀይ አረንጓዴ በአረንጓዴ የምትሉት ቮላቲሊቲ ነው እያወራችሁ ያላችሁት ማለት ነው። ስለዚህ ሪስክ ቶለራንሱ ምን አይነት ነው የዛ ሰውዬ? ታክስ ብራኬቱ ኢንቨስት ሌት ሳይ ስቶክ ላይ እንደው ምሳሌ ነው 50% ኢንተረስት ታገኛለህ እዛ ስቶክ ላይ ኢንቨስት ብታደረግ ቢባል አንድ ሰው ሙሉ ገንዘቡን አውጥቶ ቢያደረግ ሙሉን ተጠቃሚ ነው ማለት አይደለም። ስንት ፐርሰንት ነው ከዛ ውስጥ ታክስ የሚወስድብኝ መንግስት ብሎ መጠየቅም ያስፈልጋል። ስለዚህ ታክስ ብራኬቶች ከግምት ውስጥ ይገባሉ። ታክስ ሼልተርድ የሆኑ ኢንቨስትመንቶችን ነው የምጠቀም ያለሁት ወይስ ታክስ ሼልተርድ ያልሆኑ አካውንቶች? ታክስ ሼልተርድ ምን እንደሆነ ቅድም አይተናቸዋል። ታክስ ማትከፊባቸው ማለት ነው። ምንም ያክል ወለድ ብታገኝ ታክስ ማትከፊባቸው አካውንቶች አንዱ ለምሳሌ ቲኤፍኤስኤ ነው። ስለዚህ እንደነሱ አይነት ራሱ ኢንቨስት የሚደረግበትን ስቶክ ማወቅ። አሁን ብዙ ጊዜ ኪዲ ስቶክ ኢንቨስትመንት ጋር በተገናኘ ብዙ ጊዜ የሚያጋጥመኝ የማየው ነገር ሮንግ ነው ብዬ የምወስደው ልክ ጥሩ ምግብ ቤት በልተሽ ከጣፈጠሽ ዋው እንትን ምግብ ቤት በልቼ ነበር ስትይ ሰዎች ሄደው እንደሚበሉት ኢንቨስትመንትንም እንደዛ የመውሰድ ነገሮችን አያለው አልፎ አልፎ። እንትን ስቶክ ላይ ኢንቨስት አድርጌያለሁ ሲባል ጓደኛው ስላለው ወይ የሚያውቀው ሰው ስላለው ብቻ ሄጄ ኢንቨስት ካላረኩ የሚሉ ሰዎች አሉ። ያ ኮንስኩዌንስ አለው። ኢንቨስት የምታደርጊበትን ነገር መረዳት አለብሽ መጀመሪያ። አንዳንድ ሰዎች ስቶክ ላይ ኢንቨስት አደረኩ ይላሉ። ጉድ ጆብ፣ ጥሩ ነው። ምን አይነት ስቶክ ላይ ነው ኢንቨስት ያደረግከው? ሪተርኑስ ምን ያክል ነው ሲባል አይ ዶንት ኖ ጀስት ኢንቨስት አደረኩ የማለት ነገር፣ ያ ኢትስ ናት ፕሮፐር ዌይ። ስቶክ ማለት አክሲዮን ነው የምትገዢው፣ የካምፓኒ አክሲዮን ነው የምትገዢው። ምን አይነት ካምፓኒ ነው እየገዛሽ ያለሽው? ቢኮዝ ኦነርሺፕ ራይት ነው እየገዛሽ ያለሽው። ከዛ በኋላ የሚመጡት ጥያቄዎች ደግሞ የማገኘው ወለድ ላይ ታክስ ከፍላለሁ አልከፍልም፣ ፐርፎርማንሱ ምን ይመስላል? ቢያንስ የ10 ዓመት ዳታ ወደኋላ ተመልሶ ማየት ያስፈልጋል። የዛ ስቶክ ፐርፎርማንስ ምን ይመስል ነበረ? አንዳንድ ጊዜ ዜና እያቀረባችሁ ከአቶ አብነት ጋር እዛው አረንጓዴ ሆኖ እዛው ቀይ ይሆናል። አይተሽዋል አይደለም? እንኳን የአንድ ቀን ይቅርና የ2 ዓመት የ3 ዓመት ፐርፎርማንስ ብቻውን አስተማማኝ አይደለም። ስለዚህ እንደነሱ አይነት ነገሮች ላይ ጥንቃቄ ስለሚያስፈልግ ቢፎር ኢንቨስት ኒድ ቱ ኖው ኔቸር ኦፍ ፕሮዳክት ማለት ነው። ለዛሬ የተወሰኑትን የኢንቨስትመንት አማራጮች አንድ በአንድ አንስተን እኔ እስኪ ስቶክን በተመለከተ ቅድም እንዳልኩሽ ኦነርሺፕ ራይት ነው የምትገዢው፣ የባለቤትነት መብት። ለምሳሌ ቅድም ተቀጥሬ ስራ የጀመርኩት ባንክ ነው ብዬሻለሁ እና አዋሽ ባንክ የሚባል ትርፋማ በየአመቱ ትርፍ አገኘው እያለ እንደዚህ። ያው ባንኩ ሲመሰረት በባለ አክሲዮኖች ነው የተመሰረተው። ከሁሉም ሰው ላይ ብር ይሰበስብና ነው ባንኩ ፎርም የተደረገው። ከዛ ትንሽዬ ሼር ያላቸው ሰዎች አሉ፣ ትልልቅ ሼር ያላቸው ሰዎች ደግሞ አሉ። ለምሳሌ አንዱ ትልቁ ባለ ሼር አቶ ቡልቻ ናቸው ይባል ነበር የዛኔ ስንሰማ። እና ሰው እንደነሱ አይነት ትልልቅ ባለ አክሲዮኖችም አሉ። እንደኛ አይነት ደግሞ ስታፎች በምተርፈን ደግሞ ትንሽ ትንሽ ስቶክ የምንገዛ ሰዎች አለን። ከዛ ባንኩ ካተረፈ በአመቱ መጨረሻ ሸራተን ላይ ሚቲንግ ያደረጉና ማንን ይዘው ነው የሚሰበስቡ? ትልልቅ ያዋጡትን ባለ አክሲዮኖች ነው። እኛ ነቲንግ ዜናውን ነው የምንሰማው ማለት ነው። እንደን ባንኩ ይህን ያህል አትርፏል፣ ለባለ አክሲዮኖች ዲስትሪቢዩት እናድርግ ትርፉን ወይስ ሪኢንቨስት እናደርገው ይባላል። ከዛ ባለ አክሲዮኖች ዋናዎቹ ዲሳይድ የተደረጉት ተፈጻሚ ይሆናል። ያንን ነገር እዚህ ሀገር አምጪ። ስቶክ ላይ ኢንቨስት ማድረግ ማለት ልክ አዋሽ ባንክን ሰዎች በማወቅም ባለማወቅም ኢንቨስት እንዳደረጉት የዛን ጊዜ እዚህ ጋም የትኛው ባንክ ላይ ነው ኢንቨስት፣ የትኛው ስቶክ ላይ ሶሪ፣ ቴስላ ላይ ነው፣ አማዞን ላይ ነው፣ የትኛው ካምፓኒ ላይ ነው ኢንቨስት ማድረገው? የቴስላ ፐርፎርማንስ ምን ይመስላል ኢን ደ ፓስት ፊው ይርስ? ቢካዝ የዛሬ ሪተርን የፊውቸሩን ጋራንቲ አይሰጥሽ። ስለዚህ አትሊስት 5 ይርስ 10 ይርስ ፐርፎርማንሱ ማየት እንደነሱ አይነት ልምምዶች ያስፈልጋሉ። ጥቅምም አላቸው፣ ጥንቃቄም አላቸው ሁሉም ኢንቨስትመንቶች። ስፔሲፊካሊ ስቶክ ላይ ካወራን ሃይ ግሮዝ ፖቴንሻል አለው። ሃይ ግሮዝ ፖቴንሻል ማለት ይሄ ቶሎ የማደግ ነገር። አንዳንድ ሰዎች ከፍቶ በአንድ ጊዜ 30% ገባ፣ በአንድ ጊዜ 40% ገባ ይላሉ። ራይት
በዛን ያክል ድሮፕ የማድረግ ነገርም አለው ቴንደንሲ። ቢካዝ ሙሉ ለሙሉ ገንዘብሽ ኢንቨስት ያደረግሽው አንድ ኩባንያ ስቶክ ላይ ነው ኪዲ። ስለዚህ ትርፋማነትሽ ዲፔንድ የሚሆነው አንድ ኩባንያ ላይ ነው ማለት ነው። ለምሳሌ የቴስላን በአቋሙ ሰውየው ላይ ምን ነገሮች ሀፕን ሲያደርጉ በዛ ምክንያት የቴስላ ስቶክ እንዴት ሲዋዥቅ እንደነበረ ታስታውሻለን። ስለዚህ ኢንቨስት ስታደረጊ ምን ላይ ነው ኢንቨስት ያደረግኩት የሚለው ነገር ያስፈልጋል። ስቶክ ላይ ትንሽ ጥንቃቄ የሚያስፈልገው ሃየር ቮላቲሊቲ ያልኩሽ ነገር የተለዋዋጭነቱ ነገር ሰዎች በብዛት ኢንቨስተር ሲባል ማለት 50 ብርም ኢንቨስት ያደረገ ስቶክ የገዛ ኢንቨስተር ነው የሚባለው። ኤኒዌይ ሁለት አይነት ሰዎች አሉ። ከዚህ በፊት ነክተነው ከሆነ አላስታውስም። ኢሞሽናል የሚሆኑ ሰዎች አሉ። ለምሳሌ ስቶኩ ሲጨምር በጣም ኤክሳይት የሚሆኑ፣ ሲወርድ ደግሞ ዲስአፖይንት የሚሆኑ፣ መቼ ለምንድን ነው የገዛሁት ይሄን ስቶክ ምናምን የሚሉ ሰዎች አሉ። ያን ነገር የፈጠረው ምንድነው? ፕሮፐርሊ ኢንፎርምድ አለመሆናቸው። ስለዚህ እንደነዚህ አይነት ነገሮችን ማስወገድ፣ ኢቨን ከኛ ኮሚኒቲ ኮንቴክስት ጋር ይሄዳል አይሄድም የሚለውንም ነገር መውሰድ። በጣም ጎበዝ ልጆች አሉ በስቶክ በጣም ትርፋማ የሆኑ ጥሩ ውጤት እያገኙ ያሉ ሰዎች። ስቶክ ባይ ኔቸር ጊዜ ይፈልጋል፣ ማኔጅ ማድረጊያ እውቀት ይፈልጋል። ቢኮዝ ዜናዎችን ሰምተሽ አናላይዝ ማድረግ። ለምሳሌ ከአቶ አብነት ጋር እኮ ዜና ስትሰሩ ከዛ የዘለለ ነው ባይዘው እየሰራችሁ ያላችሁ አናሊሲስ ነው፣ ትንታኔ እኮ ነው እየተሰጠ ያለ። ለምሳሌ ቀይ ለምን ሆነ ወይም አቶ ትራምፕ እንዲህ ብለዋል ማለት ነው ካለ ትንታኔ እየሰጠ ነው ማለት እኮ ነው፣ አናሊሲስ እኮ ነው ራይት። ስለዚህ እንደዚህ እውቀት ይፈልጋል ማለት ነው። ዞሮ ዞሮ ጀስት ከሌ ስላደረገ ላደርገው የምትይበት አይነት ነገር አይደለም። ስለዚህ መጥፎ ነው እያልኩኝ አይደለም፣ ሙሉ ለሙሉ ደግሞ ጥሩ ነው አድርጉት እያልኩትም አይደለም። በእውቀት መደገፍ አለበት ነው። ባለሙያ አግኝተው መነጋገር ይኖርባቸዋል። ሌላኛው ኢንቨስትመንት አይነት ሙቹዋል ፈንድ የሚባል አለ። በተለይ ባንክ ላይ ሲሄዱ የሚሰማ ቃል ይሄ የልጆች ትምህርት ቤት ባዩት ኤፍኤስኤ፣ ኤፍኤችኤስኤ፣ የጡረታ ሙቹዋል ፈንድ ላይ ነው አብዛኛው ኢንቨስት የሚደረገው። አንዳንዴ ጂአይሲ ላይ ኢንቨስት ይደረጋል። ሙቹዋል ፈንድ ማለት ምን ማለት ነው? ፕሮፌሽናሊ ማኔጅ የሚደረግ ኢንቨስትመንት ፑልስ ነው የሚባለው። ኢንቨስትመንት ፑል ማለት ለምሳሌ የ100 ካምፓኒዎች 300 ካምፓኒዎች አንድ ባስኬት ውስጥ ይደረጉና ባለሙያዎች አሉ ከባንኩ ጀርባ ከፋይናንስ ተቋሙ ጀርባ ሆኖ ማኔጅ የሚያደርጉ የሰዎችን ፖርትፎሊዮ ማኔጅ የሚያደርጉ which means የሰዎች ገንዘብ ትርፋቸው እንዳይወርድ ተጠንቅቀው የሚሰሩ ቲሞች አሉ። ሙቹዋል ፈንድ ከስቶክ የሚለይበት ምንድነው ኪዲ? አንድ ካምፓኒ ላይ አይደለም ትርፍሽ ሪላይ የሚያደርገው እዚህ ጋር ዲፔንድ የሚሆነው የብዙ ኩባንያዎች ስብስብ ስለሆነ ሙቹዋል ፈንድ ላይ ኢንቨስት ያደረገ ሰው ሉዝ የማድረግ ነገሩ እንደ ስቶክ አይደለም። ቢኮዝ ሌትስ ሴይ የ200 ኩባንያዎች ስብስብ ከሆነ ሙቹዋል ፈንዱ ያ 200 ኩባንያ በተመሳሳይ ሰዓት ድሮፕ ካላደረገ በስተቀር ገንዘብሽን አታጭም ማለት ነው። በዛ ላይ ደግሞ ባለሙያዎች አሉ ይሄን ፉል ታይም የሚሰሩ። ከነዛ 200 ኩባንያዎች ሌትስ ሴይ 5-6ቱ ፐርፎርማንሳቸው ጥሩ ባይሆን በኢኮኖሚ ምክንያት በሆነ በጦርነት በምናምን ምክንያት ፐርፎርም ጥሩ ካላደረጉ እነዛ መጥፎ ኩባንያዎች ያወጧቸውና ልክ በሕክምና ካንሰር ሲጀምር አንዳንድ ቦታ ላይ ወደ ሰውነት እንዳይሰራጭ ሰውነት ይቆረጣል አይደለ? ልክ እንደዛ ሙቹዋል ፈንድ ላይ ጥሩ ፐርፎርም እያደረጉ ያልሆኑ ኩባንያዎች ይወጡና በምትካቸው ጥሩ ፐርፎርም እያደረጉ ያሉ ካምፓኒዎች ይገባሉ። ለምሳሌ የቴስላው ሰሞኑን ምን ሆነ መሰለሽ? አንድ እኔ አብሬያቸው ከምሰራቸው ጠንካራ የኢንቨስትመንት ኩባንያዎች መካከል አንዱ ፊደሊቲ ይባላል። በዓለም ላይ የታወቀ ኢንቨስትመንት ኩባንያ ነው እና በስሩ በጣም ብዙ ሺህ ሙቹዋል ፈንዶች አሉት። አንደኛው ግሎባል ኢኖቬተርስ ፊደሊቲ ይባላል። እዛ ላይ ወደ 198 ካምፓኒዎች ነው ያሉት እዛ ሙቹዋል ፈንድ ላይ። ምሳሌው ከገባቸው በቂ ነው፣ ስሙን ባይዙትም ችግር የለውም። እና ከነዛ 198 ኩባንያዎች አንዱ ቴስላ ነበር። በሰውየው አቋም በፖለቲካል ኦፒኒየኑ ምክንያት የቴስላ ዋጋ መውረድ ሲጀምር ሙሉ ባስኬቱን ሙሉ ኢንቨስትመንቱን አፌክት ሊያደርገው ሆነ። ቢካዝ ትልቅ ሼር ስለነበር ፖርትፎሊዮ ማኔጀሩ ምን እንዳደረገ ታውቂያለሽ? ኢሚዲየትሊ ቴስላን አወጣና ከዛ ባስኬት ውስጥ በምትኩ እንደ ኒቪዲያ አይነት ጠንካራ የሚባሉትን ካምፓኒዎች አስገባ ማለት። ስለዚህ ሙቹዋል ፈንድ ከስቶክ በተለየ ዳይቨርሲፋየር ነው። በእኛ ሀገር ይሄ እንቁላሎችን በሙሉ በአንድ ባስኬት ውስጥ አታስቀምጥ ይባላል አይደል? ቢካዝ ያ ባስኬት ከተመታ ሙሉን ነው ሎዝ የምታደርጊ። ስቶክ ላይ ኢንቨስት ማድረግ ልክ እንደዛ ማለት ነው። በጣም ሴፍ ቦታ ካስቀመጥሽው ትርፍ የምታገኝበት፣ በዛን ያክል ማርኬት ድሮፕ ካረገ ደግሞ ባስኬቱን የምታጭባቸው ነገሮች ሊኖሩ ስለሚችሉ፣ ከሱ ተቃራኒ ደግሞ ሙቹዋል ፈንድ ከሆነ
ባለሙያዎች ማኔጅ ያደርጉታል። እንቁላሉ ዳይቨርሲፋይ ተደርጎ የተለያየ ባስኬት ውስጥ ነው የተቀመጠው። አንዱ እንኳን ቢመታ ሌላውም ሴቭ ማድረግ ትችላለሽ ማለት ነው። የራሱ ጥቅምና ጥቅሞች አሉት። በዛ ነው ጥንቃቄ የሚያስፈልገው አለው ብዬሻለሁ። ሁሉም ኢንቨስትመንት ደካማ ጎኑ የሙቹዋል ፈንድ ወይም ደግሞ ጥንቃቄ የሚያስፈልገው ፓርቱ ክፍያ አለው። ክፍያ ማለት ማኔጅ ለሚያደርጉበት ማኔጅመንት ፊ ያስከፍላሉ ኤኒ ሙቹዋል ፈንድ ላይ ማለት ነው። ስቶክ አሁን ራስሽ ማኔጅ ስለምታደርጊ የምትከፊው ነገር የለም። ሙቹዋል ፈንድ ላይ ሲሆን ግን ማኔጅ የሚደረግበት ፊዎች ስላሉት ማኔጅመንት ፊዎች ይከፈላሉ። ስለዚህ ኢንቨስት ከማድረጋቸው በፊት እንደነዚህ አይነት ነገሮችን ለማወቅ መሞከር። ሪስክም ሪተርንም በተመለከተ ደግሞ ባለፈው ፕሮግራም ላይ በደንብ ነግሬሻለሁ። ስንት ፐርሰንት ኢንተረስት ነው ማግኘት የምፈልገው የሚለውን ሲጠይቅ ሰውየው አብሮ ሪስኩንም መገመት አለበት። ብዙ ጊዜ ትልቅ ኢንተረስት የሚያመጡ ነገሮች አግሬሲቭ ኢንቨስትመንት የሚባሉ ናቸው። በዛን ያክል ሪስካቸው ዝቅ ያሉ ሪስክ ማለት ብር ማጣት አለማጣት አይደለም። ዶንት ጌት ሚ ሮንግ። እሺ ቮላቲሊቲ ነው የተለዋዋጭነቱ። ቢኮዝ አንዳንድ ሰዎች ስቶኩ ሲወጣ ኤክሳይትድ ሆኖ ኢንቨስት አድርገው ልክ መውረድ ሲጀምር ደንግጦ የሚያወጡ ከሆነ ሪስክ የሚባለው እንደሱ አይነት ነገሮች ናቸው፣ ቮላቲሊቲው ማለት ነው። ስለዚህ ሪስክን ከሪተርን ጋር በቀጥታ የማገናኘት ነገሮች ቢለመዱ ጥሩ ነው። ለምሳሌ ሎ ሪስክ ኢንቨስትመንት ጸባይ ያላቸው አሁን የምነግርሽ ነገር ምንድን ነው? ባንክ ቀጥታ ከሰዎች የቀን ተቀን ግንኙነት ያለውን ነገር ነው። ለምሳሌ ባንክ ሲሄዱ ሬጉላር ሴቪንግ ላይ የተቀመጠ ገንዘብ ኦልሞስት ምንም ሪስክ የለው፣ ምንም ሪተርንም የማያመጣልሽ። ለዛ ነው ስንት ፐርሰንት ነው እያገኘሽ ያለሽው? ኪዲ አይተሽ ታውቂያለሽ? ሴቪንግ አካውንትሽን በጣም ትንሽ ነው። ምን እና አለው ላይክ ማለት ራሱ ይከብዳል። ኤግዛክትሊ ኢቭን አለው የምትይበት አይደለም። ያ ማለት ሎው ሪተርን ነው ማለት ነው። ያ ሎው ሪተርን ያመጣው ደግሞ ሎው ሪስክ መሆኑ ነው ማለት ነው። ቢኮዝ ገንዘቡ ዝም ብሎ ነው ቁጭ የተደረገው፣ ምንም ላይ ኢንቨስት አልተደረገ ማለት ነው። በዛን ያክል ጂአይሲ የሚባል አለ። ባንኮች ላይ የተለመዱ ቃላቶች ናቸው። ጂአይሲ ላይ ኢንቨስት አድርጌዋለሁ ካለ አንድ ሰው ሎው ሪስክ ኢንቨስትመንት ላይ ያስቀምጫለሁ፣ በዛን ያክል ሎው ሪተርን እያገኘው ነው ማለት ነው። መኒ ማርኬት የሚባሉ አሉ። ሪተርናቸው በዛን ያክል ዝቅ ያሉ ናቸው፣ ሎው ሪተርን ናቸው። ብዙ ጊዜ እንደነዚህ አይነት ኢንቨስትመንቶች የሚመከሩት ሾርት ተርም ጎል አላቸው። ቀደም አሁን ላነሳሽው ጥያቄ ነው መልስ የምሰጠው። ምን ላይ ነው ኢንቨስት ማድረግ ያለብኝ? ዋት ኢዝ ዘ ቤስት ኢንቨስትመንት ሲሉ ዋት ኢዝ ዩር ጎል? ኤኒ ሾርት ተርም ጎል ከሆነ እንደነዚህ አይነት ሎ ሪስክ እና ሎ ሪተርን ያላቸው ነገሮች ላይ ኢንቨስት ቢያደርጉ፣ ሚዲየም ሪስክ የሆኑ ደግሞ አሉ የኢንቨስትመንት አይነቶች፣ በዛን ያክል ሪተርናቸው ሚዲየም የሆኑ። ስለዚህ የሰውየው ጎል ሚዲየም ተርም ከሆነ ሌትስ ሴይ በ3 ዓመት እስከ 5-7 ዓመት ውስጥ ሊያደርግ ያሰባቸው ፕላኖች ካሉ በዛ ገንዘብ ሚዲየም ተርም ጎል ናቸው ማለት ነው። ኤክስፔክት ማድረግ ያለበትም ሚዲየም የሆኑ ሪተርኖችን ነው ማለት ነው። በዛን ያክል ደግሞ ሃይ ሪስክ የሚባሉ ወይ አግሬሲቭ የሚባሉ የኢንቨስትመንት አይነቶች አሉ። ብዙ ጊዜ አሁን ከአቶ ብነት ጋር ዲስከስ ስታደርጉ የምትጠቀሟቸው ኤግዛምፕሎች በዚህ ካታጎሪ ውስጥ የሚጠቀሱ ናቸው። ሃይ ግሮዝ ያላቸው ነገሮች ናቸው። ትርፋቸው በጣም ትልልቅ የሚሆን ማለት ነው። በዛን ያክል ያን ትልቅ ትርፍ ኢንጆይ ለማድረግ ግን አንቺ በቂ ጊዜ ለኢንቨስትመንቱ መስጠት አለብሽ። ዊች ሚንስ ባንኩ በደንብ ኢንቨስት አድርጎ በደንብ ሪተርን ሲያገኝ ነው ለአንቺ በደንብ አድርጎ የሚሰጥሽ አይደለ? ስለዚህ እንደነዚህ አይነት ካታጎሪዎችን አውቀው ሰዎች ቀረብ ብለው ከባለሙያ ጋር ፕላናቸውን በደንብ ዲስከስ አድርገው፣ ባለሙያዎች ባይዘው የሚሰሩት ኢንቨስትመንቱ ላይ ብቻ ማማከር ሳይሆን ፕላን የሌላቸውን ጎል ያልነበራቸውን ዝም ብለው የሚኖሩ የነበሩ ሰዎችንም አቅጣጫ የማስያዝም ስራ እኮ ነው የሚሰሩት። ለምሳሌ ከስተመሮቼ ወደ እኔ ሲመጡ ፕሮፐር ኢንፎርሜሽኑን ከሰጧቸው በኋላ ቀጥዬ የምጠይቃቸው ምንድን ነው ጎላችሁ ነው የምላቸው። አንዳንድ ሰዎች አስቤው አላውቅም ይላሉ። ኦኬ እንደዚህ አይነት ነገሮች አሉ ብለን ኤግዛምፕል እንሰጣቸውና የማሳሰብ ነገር የለም። አንዱ ጎል እኮ ታክስ ብዙ አለመክፈል ሊሆን ይችላል። ባይዘው ክሬዲት ካርድን ከፍዬ መጨረስ። ለምሳሌ አሁን አንዱ ካናዳ አሁን ቴክኒካል ሪሴሽን የተባለው ነገር ላይ አንዱ ሶሉሽን ሃይ ኢንተረስት ዴት መክፈል ነው ብዬሻለሁ። አንደኛው ሃይ ኢንተረስት ዴት ኤግዛምፕል ክሬዲት ካርድ ነው። ስለዚህ አንዱ በጣም የሾርት ተርም ጎል መሆን ያለበት የአንድ ሰው ቶሎ ክሬዲት ካርዱን ክሊር ማድረግ ነው ማለት ነው። ራይት ቢካዝ ቶሎ ክሊር አለማድረግ የራሱ ኮንሲኩዌንሶች ስላሉት ማለት ነው። ስለዚህ ኢንቨስትመንቶች በየካታጎሪው መታወቅ አለባቸው። በየካታጎሪው ሲታወቁ ደግሞ ይዘዋቸው የሚመጡ የራሳቸው ሪተርንም ሪስክም አላቸው። እነሱ ማወቅ አለባቸው ማለት ነው። የመጨረሻው
ቬሪ ሃይ ሪስክ የሚባል ካታጎሪ ደግሞ አለ። ለምሳሌ 2002 ላይ ለመጀመሪያ ጊዜ ማነው ኤለን መስክ ስፔስ ኤክስ የሚባል ሮኬት ማስወንጨፍ ፕላን የጀመረበት ጊዜ ነው እና ሰውየው በጣም ጠንካራ ነው። ባይዘዌ ዲስፓይት የፖለቲካል ኦፒኒየኑን ወደ ጎን ትተን እንደ ሰው ግን በጣም ጠንካራ የተለየ አስተሳሰብ ካላቸው ምጡቅ ባለአእምሮ ከሚባሉት ውስጥ አንዱ ነው በነገራችን ላይ እና ሪስክ ማይፈራ ሰው ላይክ የሪስክ አፍቃሪ ነው። ኤለን መስክ ያለውን ሀብት በሙሉ ሰበሰበና ስፔስ ኤክስ ወይም ሮኬት ሰራለሁ አለ። እንደን የዛን ጊዜ ሰውየው ሪስክ ስለሚወድ አብዛኛውን ብር ከራሱ ኢንቨስት አደረገ እንጂ ሰዎችን ለምሳሌ ኑ ኢንቨስት አድርጉ ይሄ ነገር ብዙ ቢሊዮን ዶላር ያመጣል ቢላቸውና ሰዎች አምነውት ኢንቨስት ቢያደርጉ ኖሮ ያ ሮኬት ቢያንስ 3 ጊዜ ፌል አድርጎበታል። ያ ማለት ኢን ሚሊዮን ዶላርስ ብዙ ጊዜ ሉዝ አድርጓል። በተለይ የሶስተኛው ሙከራው እንግዲህ ኦልሞስት ያለውን ነገር አሳጥቶት ባንክራፕሲ ሊያስገባው ነበር ነው የተባለው የሶስተኛው የመጨረሻው ሙከራ ማለት። ኢማጅን ሰዎች ስቶክ ያንን ካምፓኒ ስቶክ ገዝተው ኢንቨስት ቢያደርጉ ኖሮ ግን ላክሊ ልጁ እድለኛ ሆነና የመጨረሻው ሙከራው ሰክሰስፉል ሆነ። ከዛ ያጣውን ገንዘብ እጥፍ 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 አገኘበት ማለት ነው። አሁን ደግሞ በተቃራኒ ሰዎች ኢንቨስት ቢያደርጉ ኖሮ አየሽ በዚህኛው ተጠቃሚ ናቸው፣ በመጀመሪያው ሴናሪዮ ደግሞ ሉዝ ያደርጉ ነበር ማለት ነው። ስለዚህ ልክ እንደዛ ተደርጎ አሁን ይሄ አግሬሲቭ ምንድነው ስፔኩሌቲቭ የሚባል የኢንቨስትመንት አይነት ነው። ብዙም የማይመከር ነው። ስፔኩሌቲቭ ስቶክስ ነው የሚባለው። አንፕሪዲክተብል ነው። ኤክስፒሪየንስድ ኢንቨስተርስ ብቻ ኢንቨስት የሚያደርጉበት ነው። ሌሎቹን ግን ከዛ በፊት ያወራናቸውን ሎ ሪስክ ሚዲየም እና ሃይ ሪስክ የሚባሉትን ቀረብ ብለው ሰዎች ኢንቨስት ሲያደርጉ ማወቅ መረዳት። ብዙ ጊዜ ቃላቶቹን አናቃቸውም ማለት ለእኛ ኮሚኒቲ አይሆንም ማለት አይደለም። ብዙ ጊዜ ቲኤፍኤስኤ ሰዎች ለምንድነው የማትጠቀሙት ቼኪንግ እና ሴቪንግ ላይ ብራችሁን አፈር ያስበላችሁት ነው ሲባሉ ለእኛ ይቻላል እንዴ እኔ ውበር ነው የምሰራው እኔ ተቀጣሪ ነኝ እኔ ብዙ ገንዘብ የለኝም የማለት ነገር ያ ዋጋውን ደግሞ አሁን እየከፈልነው ነው ማለት። ለምሳሌ እኔ ሀበሻ ወይ እኔ የኛ ኮሚኒቲ ሜምበር ኡበር ስለምሰራ እንደዚህ ስለማድረግ ሪሴሽን እኔን አይመለከተኝም ማለት ይቻላል? እንግዲህ አይቻልም። ልክ እንደዛ ሪሴሽን እኔን አይመለከተኝም ካልሽ ጓዳሽ የሚገባ ከሆነ አዘር ሳይድ ቀድሞ ጥንቃቄዎቹም ደግሞ እኛን የሚመለከቱ ነገሮች ናቸው ማለት ነው። የመጨረሻ ታክስን በተመለከተ እዚሁ ጋር ኢንቨስት ስታደርጊ አብሮ መታሰብ ያለበት አንዱ የታክስ ነገር ስለሆነ ማለት ነው። ለምሳሌ ቅድም ያልኩሽ ሴቪንግስ፣ ጂአይሲ፣ ቦንድ ምናምን ኢንቨስት የሚደረጉ ነገሮች ታክስብል ናቸው ሙሉ ለሙሉ which is የታክስ ካልኩሌሽን ውስጥ ከሚገቡ ገቢዎች መካከል ያገኘሽው ኢንተረስት፣ ያገኘሽው ጂአይሲ ላይ ያገኘሽው ኢንተረስት፣ ቦንድ ለመንግስት አበድረሽ ያገኘሽው ኢንተረስት፣ እነዚህ ሁላ ታክስ ካልኩሌሽን ውስጥ ይገባል። ለምን ሰዎች ኢንቨስት ሲያደርጉ ታክሱንም ከግምት አስገብተው ነው ማድረግ ያለባቸው። ሁለተኛ ዲቪደንድ፣ ለምሳሌ ካናዲያን ዲቪደንድ ፔይንግ ስቶክስ እና ዩኤስ ፔይንግ ስቶክስ በሁለቱም እንኳን ከፍለን ብናያቸው የአሜሪካ ስቶኮች ላይ ኢንቨስት ካደረግሽ የምትከፊው ታክስ እና የካናዳ ስቶኮች ላይ ኢንቨስት ካደረግሽ እኩል አይደለም። ስለዚህ ብዙ ታክስ ላለመክፈል የፈለገ ሰው ካናዲያን ስቶክ ላይ ነው ኢንቨስት ማድረግ ያለበት። ነገር ግን የአሜሪካ ስቶኮች ደግሞ የተሻለ ፐርፎርማንስ የሚያደርጉ ከሆነ ማወዳደር ማለት ነው። የትኛው ላይ ባረግ የማጣው ነገር ከማገኘው ጋር ብሎ የማወዳደር እሱን ባለሙያዎች ሊያቀሉላቸው ይችላል። እንደነዚህ አይነት ሲቹዌሽን ላይ የቤት ኪራይ ቅድም ያልሽው ነገር አንደኛው ካፒታል ጌን ከሚባሉ ነገሮች ውስጥ ቤት ገዝተሽ አከራይተሽ የምታገኙ ገቢ ወይም ደግሞ ሸጠሽ አትርፈሽ የምታገኙ ገቢ በካፒታል ጌን ውስጥ ይጠቃለላል። በካናዳ ሕግ እንግዲህ ማንኛውም ካፒታል ጌን 50%ቱ ታክሰብል ነው። which means ቤት ገዝተሽ 100,000 አትርፈሽ ብትሸጪ ከ100,000 ውስጥ 50,000 ታክስ ካልኩሌሽን ውስጥ ይገባል። ስለዚህ ብዙ ሰዎች አሁን ሚስ የሚያደርጉት አይ እኔ ቤት ላይ ኢንቨስት ባደርግ ይሻላል ይላሉ። በዛን ያክል ሕጉን ማወቅ አስፈላጊ ነው። ሃርድ ወርክ ብቻውን በቂ አይደለም ያልኩሽ ስጀምር ለዛ ነው። ሕጉ ስንት ነው የሚለው ምን ያህል ነው የምከፍለው ታክስ የሚለውን ነገር ማወቅ አለበት። ኪራይም ካፒታል ጌን። ስለዚህ ቅድም ባለሙያው ከዩኤስ አለኝ ያልሽው ልክ የቤቱን ሪኖቬት ስታደርግ የቀያየርሻቸውን ነገሮች ቢዝነስ ኤክስፔንስ ውስጥ እንደምታካትችው ሁሉ ከኪራይ የምታገኛቸው ገቢዎችም ታክሰብል ኢንካም ላይ ይገባሉ which is ካፒታል ጌን ስለሆኑ ማለት ነው። ታክሳቸው ደግሞ እንዳልኩሽ ግማሽ በግማሽ ታክስ ካልኩሌሽን ውስጥ ይገባል። ዶንት ጌት ሚ ሮንግ
ግማሽ በግማሽ ታክስ ትከፍላላችሁ አይደለም እያልክ ያለሁት፣ ግማሽ በግማሽ ታክስ ካልኩሌሽን ውስጥ ይገባል። ሚንስ 100,000 ያተረፈ ሰው 50,000 የዛ ዓመት ገቢው ላይ ይደመርና በታክስ ብራኬቱ እየተቀያየረ ታክስ ይከፍልበታል ማለት ነው። ዞሮ ዞሮ ትልቅ ነው ማለት ሶ እንደነዚህ አይነት ነገሮችን ብዙ ታክስ ላለመከፈል ከፈለገ አሁንም ወዴት ይመልሰናል? ኢንቨስትመንት ሆኖ ታክስ ኤፊሽንት የሚባሉ ስትራቴጂዎች ለምሳሌ እንደነ ቲኤፍኤስኤ ላይ ኢንቨስት ማድረግ፣ እንደነ ኤፍኤችኤስኤ የኤጁኬሽን ሴቪንግ ፕላን እና እንደ ሪታየርመንት ሴቪንግ ፕላኖችን በመጠቀም ራሳቸውን ከታክስ ማዳን ይችላሉ ማለት ነው። ከታክስ ማዳን ሲባል ቅድም ባልኩሽ ሴንስ ታክስ ፍሪ ግሮዝ፣ ታክስ ዲዳክሽን እና ታክስ ዲፈራል ያልኩሽን ሶስቱን ቤኔፊቶች ኢንጆይ ማድረግ ይችላሉ ማለት ነው። መልካም፣ በጣም አድርገን እናመሰግናለን። ሰፋ ያለ ግንዛቤ ነው እየሰጠህን ያለኸው። ምናልባት አሁን የተወሰነ 1-3 ጥያቄዎችን ለማጠቃለያ ብናነሳ መልካም ነው ብዬ ነው የማስበው። ካናዳ ያው አሜሪካ የሚኖሩ እና አንዳንድ እዚህ ሀገር በጣም ብዙ በታክስ የተማረሩ ሰዎች ሕክምናው ነፃ ነው አትበሉ፣ በጣም ብዙ ነው የምንከፍለው ሲሉ ይደመጣል። ግን ዩኒቨርሳል የሚባል ወይም ነፃ በገቨርንመንት ዛሬ ምናልባት ባዶ ኪሱን የሆነ ሰው ሄዶ መታከም የሚችልበት ሀገር ነው። እሱን ነው እኛ እንደ ፋክት የምናየው። ታክስ በኖረን ሰዓት ልንከፍል እንችላለን፣ ግን ዛሬ ላይ ምንም ትንጥዬ ታክስም የሚከፍል ሰው መታከም የሚችልበት ሀገር ነው። እሱ ነው ዋናው ፖይንት። ነገር ግን ስራ ቦታችን ደግሞ የተለያዩ ቤኔፊቶች አሉ። አንዳንድ ጊዜ የጥርስ አለ፣ የአይን አለ፣ ቅድም ያነሳቸው ኢንቨስትመንትን ማቼ ማድረግ ነገር አለ እና ለምንድን ነው የሚጠቅመን? እንዴት ማወቅ አለብን? አንዳንድ ጊዜ እዚህ ሀገር ከባዱ ነገር ካልጠየቅ አይነግሩህም። ዝም ብለህ የምትሰራ ከሆነ የራስ ጉዳይ ነገር ነው አካሄዳቸው። እንዴት ነው ማወቅ የምንችለው? ማወቅስ እንዴት ምን ይጠቅመናል? ናይስ። ይሄ ቆንጆ ጥያቄ ነው። ሰዎች ሲቀጠሩ የመጀመሪያው ማወቅ ያለባቸው ቤኔፊት ተብሎ የሚሰጣቸው ነገር ማወቅ። ብዙ መስሪያ ቤቶች እንደ ስራ ሁኔታ ይለያያል። ኢንፋክት ብዙ መስሪያ ቤቶች ቤኔፊት የማይሰጡ አሉ። በዛን ያክል ደግሞ አንዳንድ መስሪያ ቤቶች ቤኔፊት ለሰራተኞቻቸው የሚሰጡ አሉ። ስለዚህ እኛንም ያጋጥሙናል እኮ። ለምሳሌ ስለ ኢንሹራንስ ስታወሪለት አንዳንድ ሰው መስሪያ ቤቴ አለኝ ይልሻል። ስለ ሪታይርመንት ስታወሪለው መስሪያ ቤቴ አለኝ። ምን አይነት ነው ያለህ ሲባል ያለማወቅ ነገር፣ ቅድም የነገርኩሽ ነገር ማለት ነው። አለኝ ማለቱ በኋላ ላይ ሪሴሽንም ይሁን ሪታየር ሲያደርግም ይሁን የሆነ ነገር ሀፕን ቢያደርግበት አለኝ ማለቱ ብቻውን አያድነውም ማለት ነው። ለምሳሌ እኛ ግሩፕ ፕላን እንሰራለን፣ ከመስሪያ ቤቶች ጋር ቤኔፊቶች ላይ እንሰራለን። በተለይ ግሩፕ ኢንሹራንስ ከመስሪያ ቤቶች ጋር እንሰራለን። ዊች ሚንስ መስሪያ ቤቱ ለሰራተኞቹ ያንን ፕላን ሲገዛ፣ በነገራችን ላይ ኪዲ ለሰራተኞቹ ስለሚወዳቸው ብቻ አይደለም፣ የራሱን ቤኔፊት ስለሚያገኝ መስሪያ ቤቱ ለሰራተኞቹ ፕላን በገዛላቸው ቁጥር የታክስ ቤኔፊት ያገኛል። ስለዚህ አንድ እሱ ነው። ስለዚህ ሰራተኞች መጀመሪያ ማወቅ ያለባቸው ቡክሌት የሚሰጣቸው ከሆነ የቤኔፊት ፓኬጅ እነሱን አንድ በአንድ ማወቅ፣ ከዛ ነው የሚጀምረው። ቤኔፊት አለን የለንም፣ ከሌላቸው ኢሚዲየትሊ ማዘጋጀት መቻል አለባቸው። ለምሳሌ ተቀጥሮ የሚሰሩበት መስሪያ ቤት ኢንሹራንስ ከሌለው፣ ፕሮቴክሽን ቅድም ያልኩሽ ነገር ከሌለው፣ ኢመርጀንሲ ኦፍኮርስ ግሩፕ አርአርኤስፒ ምናምን ፔንሽን ምናምን ከሌላቸው ራሳቸው ማዘጋጀት አለባቸው ማለት ነው። ሁለተኛ አለን ብለው የሚያስቡ ከሆነ ደግሞ በቂ ነው ወይ የሚለውን ጥያቄ መጠየቅ አለባቸው። እንዳልኩሽ ግሩፕ ላይ ስንሰራ ለምሳሌ ኢንዲቪጁዋል ኢንሹራንስ እና ግሩፕ ኢንሹራንስ ያላቸው ሰዎች እኩል አይደለም ቤኔፊታቸው። አንድ መስሪያ ቤት ለሰራተኞቹ ማክሲመም ሊሰጥ የሚችለው ኢንሹራንስ ኪዲ የ2 ዓመት ደሞዙን ነው። ምሳሌ በቁጥር ለስተሽ 50,000 ዓመታዊ ገቢ የሆነ ሰውዬ ኢንሹራንስ ግሩፕ ኢንሹራንስ ካለው እስከ 100,000 ድረስ ነው የሚሰጠው። ዊች ሚንስ ሞርጌጅ የሚከፍል ሰውዬ፣ ልጆች የሚያሳድግ ባለትዳር የሆነ ሰው 100,000 ሌትስ ጋድ ፎርቢድ የሆነ ነገር ሀፕን አድርጎበት ዴዝ ቤኔፊት 100,000 ለቤተሰብ ቢከፈል ሞርጌጅ ነው የሚከፈልበት፣ ልጆቹን ነው የሚያሳድግበት። ስለዚህ አለኝ ማለቱ ብቻውን በቂ አይደለም ማለት ነው። ኢንዲቪጁዋል ኢንሹራንስ ከጎን ጨምሮበት ሌትሴይ በሞርጌጁ ያክል ሊሆን ይችላል በሚቀርበት ዕዳ፣ ወይም ደግሞ እኔ በማልኖርበት ጊዜ ለቤተሰብ ማኖሪያ ሊበቃ ይችላል በሚልበት ያክል በቂ የሆነ ፕሮቴክሽን ሊኖረው ይገባል ማለት ነው። ሪታይርመንት ፕላን ላይም ሴም ቲንግ። ስለዚህ የመጀመሪያው መቅደም ያለበት ምን አይነት ቤኔፊት አለኝ የሚለውን ማወቅ፣ አለኝ የለኝም፣ ከሌለኝ እንዲኖረኝ ማድረግ፣
ካለኝ ደግሞ በቂ ነው ወይ ብሎ መፈተሽ ከዛ መጀመሪያ ያስፈልጋል ማለት ነው። እንደው እዚህ ላይ በተደጋጋሚ የሚነሳ ጥያቄ አለ። እሱን ብናነሳ መልካም ነው። ሰዎች ስራ ሲለቁ የሪታይርመንት ገንዘባቸውን ይዘው መሄድ ወይም ደግሞ አንዳንዱ አውጥቶ መጠቀም የሚሰጣቸው የሚመስላቸውም ሰዎች አሉ እና እንዴት ነው አሰራራቸው? ናይስ። ቤዚካሊ ልክ ነሽ። አንዳንድ መስሪያ ቤቶች ማች የሚያደርጉላቸው ከሆነ ግሩፕ አርአርኤስፒ የሚባል አለ። በራሳቸውም ደግሞ አርአርኤስፒ ከፍተው ኢንዲቪጁዋል አርአርኤስፒ የሚያስቀምጡ አሉ። ለጠየቅሽው ጥያቄ ቀጥተኛ መልስ ስራ በሚለቁበት ጊዜ አርአርኤስፒ ውስጥ የነበረውን አካውንት ወደ አርአርአይኤፍ የሚባል ደግሞ አለ፣ ሌላ አይነት አካውንት፣ ወደዛ ገልብጠው በኋላ ላይ መጠቀም ይጀምራሉ ማለት ነው። አርአርኤስፒ በነገራችን ላይ ሪታይርመንት ሴቪንግ ነው። ሴቭ የምታደርጊበት የአካውንት አይነት ነው። ማውጣት በምትፈልጊበት ጊዜ ማውጣት ትቻለሽ። ምንድነው የማይመከረው? እርሊ ከሆነ በተለይ ጥሩ ገቢ በምታገኝበት ሰዓት የምታወጪ ከሆነ አንደኛ ያወጣሽበትን ኮንትሪቢሽን ሩም የሚባለውን መልሰሽ አታገኙም። ሁለተኛ የምትከፊው የታክስ መጠን ከፍ ይልብሻል። ባንኩ ዊዝሆልዲንግ ታክስ ያስከፍልሻል። ላስት ታይም ስናወራ በደንብ ካስታወሽ ኬዲ አርአርኤስፒ ውስጥ ገንዘብ በምታወጭበት ጊዜ ባንኩ ዊዝሆልዲንግ ታክስ የሚባል አለ የሚይዝብሽ። በአመቱ መጨረሻ ገቢሽ ላይ ተጨምሮ የምትከፊው ደግሞ ሌላ ታክስ አለ። ስለዚህ አንድ ሰው አርአርኤስፒ ከማውጣቱ በፊት የዛ የር ኢንካሙ ምን እንደሆነ ያውቀዋል። ደሞዝተኛ ከሆነ ያውቀዋል። ሰልፍ ኢምፕሎይም ከሆነ በራሱ ኢንዲቪጁዋል አርአርኤስፒ ካለም ገቢውን ያውቀዋል። ኤኒዌይ ገቢው ትልቅ አይደለም እና ገንዘቡን ማውጣቱ እዛ ጋር ከምከፍለው ይበልጣል ቤኔፊቱ ብሎ የሚያስብ ከሆነ ማውጣት ይችላል። ኤኒታይም ኢትስ ኦፕን። አስገዳጅ ካልሆነ አስቸኳይ ካልሆነና የሚከፍለው ነገር ለመቀነስ ከፈለገ ግን አርአርኤስፒ ውስጥ ያለውን ቤኔፊት ወደ አርአርአይኤፍ የሚባል አካውንት አለ፣ ኢንካም ፈንድ ዊች ኢዝ ለዊዝድሮዋል የሚመቸው ማለት ነው። እዛ ላይ ገልብጦ ከዛ ላይ ከኤኒ እድሜው ጀምሮ ማውጣት መጀመር ይችላል ማለት ነው። ለምሳሌ 60 ዓመት የተጠጋ ሰው ወደ 65 ዓመት የተጠጋ ሰው አርአርአይኤፍ ያልኩሽ ነገር ላይ ከሆነ ለምሳሌ ያለውን ባላንስ እስከ 4% ድረስ እንደ ደሞዝ በየወሩ ይከፍሉታል። ምሳሌ ጎበዝ ሴቨር ነው ብለን የምናስበው 100,000 አርአርኤስፒው ላይ አለ ብለን የምናስብ ሰው 100,000 ወደ አርአርአይኤፍ ከገለበጠው ከዛ ባንክ 4,000 በየወሩ ይከፈለዋል ማለት ነው። ምሳሌውን ከፍ አድርጌው ነው 100,000 አድርጌው። በዛን ያክል 10,000፣ 20,000፣ 50,000 ያላቸው ሰዎችም የዛን ያክል 4% ማውጣት ይችላሉ። ከምን? ከአርአርአይኤፍ ላይ። ታክስ ይከፍላሉ ወይ? ከጡረታ በኋላ በብዛት ሰዎች ስራ የላቸውም አይደል? ወይም ደግሞ ገቢያቸው ይቀንሳል። ዊች ሚንስ ታክሳቸውን በዛን ያክል ይቀንሳል። ያን ያህል ሲግኒፊካንት አይደለም የሚከፍሉት ማለት ነው። ከጡረታ በፊት አለማውጣት የሚመከርበት ብቸኛው ምክንያት እንግዲህ ከገቢያቸው አንጻር ብዙ ታክስ እንዳይከፍሉ ነው። ባንኩ የሚወስድባቸው ነገሮች ስለሚኖር ዊዝሆልዲንግ ታክስ ስለሚኖር እና እንትኑ ደግሞ በራሱ በአመቱ መጨረሻ ታክስ ፋይል ሲያደርጉ ኢንካማቸው ላይ ተጨምሮ የሚከፍሉት ታክስ ስላለ ነው የማይመከረው እንጂ ጨርሶ ማውጣት አትችሉም ማለት አይደለም። ስለዚህ ማውጣት ይችላሉ። ግሩፕ ፕላን እና ኢንዲቪጁዋል ፕላን ማለት ግሩፕ ፕላን በመስሪያ ቤት ደረጃ የሚሰጥ ማናቸውም አይነት ቤኔፊቶች ማለት ነው። ቅድም የጠቀስኳቸው ነገሮች ማቺንግ ፕላኖች ካሉ፣ ፔንሽን፣ ሪታየርመንት፣ የኢንሹራንስ ማንኛውም የሚሰጡ በመስሪያ ቤት ይሰጠኛል የሚባሉ ቤኔፊቶች ግሩፕ ፕላን ይባላል። ሰው እሱ ላይ መታወቅ ያለባቸው ነገሮች ምንድን ናቸው? ከኢንዲቪጁዋል ቤኔፊት አንጻር ጎን ለጎን እናወዳደር። ለምሳሌ በኦነርሺፕ ደረጃ ከወሰድን ኤኒ ግሩፕ ፕላን ኦነርሺፕ ማለት ከፋዩ ማን ነው ወይም ደግሞ ባለቤቱ ማን ነው የዛ ቤኔፊት ካልን መስሪያ ቤቱ ነው። ለምሳሌ አንቺ የኤክስዋይዚ ካምፓኒ ሰራተኛ ከሆንሽ እና ካምፓኒሽ ለአንቺ ቤኔፊት የሚሰጥሽ ከሆነ ሜዲካልም ይሁን ኢንሹራንስም ይሁን ሪታየርመንትም ማች ያደርግልሽ ምንም ኦነሩ መስሪያ ቤቱ ነው ማለት ነው። ዊች ሚንስ አንቺ ቤኔፊት ውስጥ የምትቀይ በመስሪያ ቤቱ መልካም ፈቃድ ነው። ሌትስ ከዛ መስሪያ ቤት በምትለቅበት ጊዜ ቤኔፊትሽ ሊቆም ይችላል። በቂ ይሁን አይሁን የሚለውን ዲሳይድ የሚያደርገው መስሪያ ቤቱ ነው። ሶ በኦነርሺፕ ደረጃ ከወሰድን ግሩፕ ፕላን ኦነሩ መስሪያ ቤቱ ነው። ኢንዲቪጁዋል ጋር ከሆነ ደግሞ በራስሽ ለብቻሽ ያደረግሽው ነገር ከሆነ አርአርኤስፒም ይሁን ኢንሹራንስም ይሁን ባለቤቷ ራስሽ ነሽ። ፖርታቢሊቲ የሚባለው ነገር ደግሞ
ማለት ዘላቂነቱ ላይ ከወሰድን ደግሞ ስራሽን ስትለቂ ግሩፕ ፕላኑ ቤኔፊቶችሽ በሙሉ ሊቆሙ ይችላሉ። አንዳንድ መስሪያ ቤቶች ኦፍኮርስ አንዳንድ ቤኔፊቶቹን ገልብጧቸው ውሰዷቸው፣ ወደዚህ ቀይሯቸው ብለው የሆነ ዴድላይን ይሰጣሉ ከፋይናንሻል ኢንስቲትዩሽኖቹ ጋር አውርተው። ስለዚህ አንቺ አይደለሽም ኤኒዌይ ዲሳይድ የምታደርጊው። ፔሪዱ ሲያልቅ መስሪያ ቤቱ ከዚህ በኋላ ቤኔፊት አልሰጥሽም ሊልሽ ይችላል። የራስሽ ከሆነ ደግሞ አዝሎንግ አዝ ዩ ፔይ አራሬስፒን ከሆነ ኮንትሪቢዩት እስካረግሽ ድረስ ምንድን ነው ኢንሹራንስሽንም በሰዓቱ እስከከፈልሽ ድረስ አብሮሽ የመቆየት እድል አለው ማለት ነው። አንደርራይቲንግ የሚባል አለ። ለምሳሌ ኢንሹራንስን ከተመለከትን በግሩፕ ፕላን ስር ያሉ ኢንሹራንሶች አንደርራይቲንግ የላቸውም፣ ወይም ደግሞ ሲያስገቡ ሰራተኞቻቸውን ወደዛ ኢንሹራንስ ሲያስገቡ የሜዲካል ምርመራ የጤና ምናምን ውስጥ አይገቡም። ኢንዲቪጁዋል ሲሆን ግን በኢንሹራንስ ካምፓኒዎቹ ተጠንቅቀው ነው የሚሰሩት። የሰውየውን የጤና ሁኔታ ቼክ አድርገው ምናምን ደህና ከሆነ ነው የሚያስገቡት ማለት ነው፣ ሪስኩን ሚኒማይዝ ለማድረግ። ያ የራሱን የቻለ ጥቅም አለው። ከስተማይዜሽን የመቀያየር ፕላኑን መቀየር ብትፈልግ ከሌን ቤተሰቤን ጨምሩልኝ ከሌን አስወጡት ከፕላን ውስጥ ምናምን ለማለት ግሩፕ ፕላን ውስጥ አትችይም። የተሰጠሽን ነው የምትቀበዩ ማለት ነው በሌላ አባባል። የኛ ኮሚኒቲ ለነገሩ የተሰጠውንም በደንብ በብዛት አይጠይቅም። አንዳንድ ጎበዞች አሉ ፕላኑም እንደሆነ ጠንቅቆ የሚያውቅ ለመረዳት የሚሞክር እንዲህ ማድረግ እንችላለን አንችልም ብለው የሚጠይቁ ሰዎች አሉ። አብዛኛው ሰው ጋር ግን እንደዛ አይነት ነገር የለም፣ እኔ ባለኝ ኤክስፒሪየንስ ማለት ነው። ኢንዲቪጁዋል ፕላን ሲሆን ግን አንቺ ነሽ ከስተማይዝ የምታደርጊው። ለምሳሌ ኢንሹራንስ ከሆነ ባሌን መጨመር ፈልጋለሁ፣ ልጆቼ መጨመር ፈልጋለሁ ማለት ትችላለሽ። ግሩፕ ፕላን ላይ ሄደሽ መስሪያ ቤትሽን ልትጠይቂ ትችላለሽ። አይ አንጨምርልሽም አንቺን ብቻ ነው ካለሽ መብቱ ነው ማለት ነው ግሩፕ ፕላን ላይ። ኦነርሺፕ ላይ ከስተማይዜሽን ላይ እንደዚህ አይነት ነገር ላይ ምርጫችን ሊሚትድ ነው ተቀጣሪ ስንሆን ወይም ደግሞ በኤምፕሎይመንት ስር ስንሆን። ከቨሬጅ አማውንት ቅድም የነገርኩሽ ነገር ነው። ማክሲመም አንዳንድ መስሪያ ቤቶች የሁለት ዓመት ደሞዝሽ ያክል ነው ከቨሬጅ የሚሰጡት ቤኔፊት። ወደ ኢንዲቪጁዋል ከመጣን ግን አንቺ የፈለግሽውን ያክል ነው። ለምሳሌ ሞርጌጅ 500 ሺህ ቀርብኛል ያለ ሰው የ500 ሺህ ኢንሹራንስ ሊገባ ይችላል፣ ላይፍ ኢንሹራንስ። ግሩፕ ፕላን ላይ ያለው ግን 500 ሺህ ግባለኝ ቢለው መስሪያ ቤቱ አይ የ2 ዓመት ደሞዝህን ካለው ይችላል ማለት ነው። ኮስትን በተመለከተ ግሩፕ ፕላኖች ላይ ሰብሲዳይዝ ይደረጋሉ። ዊች ሚንስ ቀጣሪው መስሪያ ቤቱ ነው ኮስቱን ብዙ ጊዜ ከቨር የሚያደርገው ወይ ደግሞ የተወሰነ መልኩ ሰብሲዳይዝ ያደርጋል፣ ያግዛል። ኢንዲቪጁዋል ቤኔፊቶች ከሆኑ ደግሞ ፉሌ አንቺ ነሽ የምትከፊው። በዛን ያክል ቤኔፊቱ ሙሉ ለሙሉ አንቺ ጋር ነው የሚመጣው ማለት ነው። ስቴቢሊቲ ወይም ደግሞ ይሄ ማረጋገጫነት ላይ ወይም ደግሞ እርግጠኛ የመሆን ነገሩ ላይ ከመጣን ኢምፕሎየሩ ኤኒታይም ፕላኑን ሊቀይረው ይችላል፣ አንቺ አሳውቀውም ሳያሳውቅሽ። ኢንሹራንስ ካምፓኒ ለምሳሌ እኛን አንዳንድ መስሪያ ቤቶች ይጠሩንና ለሰራተኞቼ ሲሰጥ የነበረውን ፕላን ማቆም እፈልጋለሁ ወይም ደግሞ ከሌ የሚባሉትን መቀነስ እፈልጋለሁ ማስወጣት እፈልጋለሁ ካለ ይችላል። ኢንዲቪጁዋል ፕላን የሌላቸው ሰዎች ምን አይነት ዋጋ እንደሚከፍሉ ብታቂ ኪዲ። ለምሳሌ አንዳንድ መስሪያ ቤቶች ለ20 ዓመት ለ10 ምናምን ዓመት የሰሩላቸውን ሰራተኞች እንደ ቀን ሊያባረሯቸዋል፣ ሌኦቨር ይሰጧቸዋል በስራ የለም ሰበብ ወይ በተለያየ ምክንያት። ከዛ ሰውየው ደሞዙን ማጣቱ ብቻ አይደለም፣ ደሞዙ መቀነሱ ምናምን ብቻ አይደለም። ምናልባት አንዳንድ ኢምፕሎይመንት ኢንሹራንስ ያላቸው ሰዎች መጠነኛም ቢሆን ገቢ እያገኙ ሰርቫይቭ ማድረግ ይችላሉ። ኢንሹራንስ እንኳን ለማግኘት ቢፈልጉ እድሜያቸው ከጨመረ በኋላ አንዳንዶቹ ኢንሹራንስ ኮምፕሊትሊ ላያገኙ ይችላሉ በራሳቸው፣ ወይም ደግሞ በትንሽ ብር ማግኘት እየቻሉ ውድ ዋጋ የሚሆንባቸው ሴናሪዎች አሉ። ስለዚህ ግሩፕ ፕላን ያለው ሰው በቂ ነው አይደለም። በቂ ካልሆነ ኢሚዲየትሊ ገና እድሜው በሚፈቅድበት ጤናውም ጥሩ በሆነበት ሰዓት ላይ ተጨማሪ ኢንዲቪጁዋል ፕላን ከጎን ማዘጋጀት ይኖርበታል ማለት ነው። አዘርዋይዝ እንደዚህ አይነት የኢኮኖሚክ ታፍ ታይም ላይ እና በሌላውም ሴናሪዮ ይሄ ጥሩ አይነት ላይፍ ባላንስ ያደረገ አይነት ላይፍ የሰርቫይቫል ሳይሆን ደና የሚባል ላይፍ ለመኖር እንደነዚህ አይነት ነገሮችን ቀድሞ ፕላን ማድረግ ያስፈልጋል። አሁን ካለንበት ሪሰሽን አንጻር ምናልባት አዲስ የመጡ ሰዎችም እዚህም የቆዩ ሰዎችም ስለ ፋይናንስ ማወቅ ያለባቸው ብለህ የምታስበውን እና እንዲሁም ደግሞ በዛውም አያይዘ ጤናማ የሚባሉ ልምምዶችን ለመገንባት ወይም ልናስወግዳቸው የምንችሉ ባህሪያቶችን ብትነግረንና ለምን እኔ ለምሳሌ ብዙ ጊዜ እንደ እድል ሆኖ አዲስ የሚመጡ ሰዎች ያገኙኛል
ስለሚያዩኝ እዚህ ላይ አንዳንድ ጥያቄዎች ሲኖራቸው ወይም ይህንን አንብቢልኝ ብለው በቅርብ አሁን ለምሳሌ አንድ እህት ልጇ የጥርስ እዚህ ሀገር እንደምታውቀው ከቨር አይደለም እና ገና አዲሶች ናቸው። ስፖንሰር ተደርገው ነው የመጡት። ስለዚህ ገቨርንመንት በተወሰነ የሚሰጠው ቤኒፊት አለ ለኒው ካመር አፕላይ አድርገክ የአዳዲስ ሰዎች የሚጠቀሙበት። ግን የልጇ ጥርስ ሙሉ ለሙሉ ተጎድቶ ስለነበረ ገቨርንመንት ከቨር ከሚያደርገው በላይ ነው የሄደው። ስለዚህ ገቨርንመንት የተወሰነ 1000 ምናምን ከፈለ። ነገር ግን ወደ 1000 ምናምን ደግሞ የተጠጋ እንድትከፍል ታዘዘች። ሌላ ቤኔፊት ሲክ እንዳታደርግ ወይም አልችልም መክፈል እንዳትል ወደ ስፖንሰሮቿ ጋር ሊሄድባት ነው። ያ ደግሞ ደስ አይልም፣ ጥሩም አይደለም። ምንም አልመክረውም። እንዳይከፍሉ ገና አዲስ ናቸው እና ለእንደዚህ አይነት ሰዎች ምናልባት ቀድመው መጠንቀቅ ያለባቸው በአቅማቸው ምናልባት ከቨር ሊያደርጋቸው የሚችል ገና ሊመጡ የተዘጋጁም ሊሰሙት ስለሚችሉ እንዲህ አይነት ነገር ሰርፕራይዝ ነው የሚሆኑት እዚህ ሲመጡ። ለምን ካናዳ ሕክምናው ነፃ ነው ምናምን ሲባል ያው ጥርሱም ሕክምና ነው፣ አይኑም ሕክምና ነው። በዛ ላይ ግን ገቨርንመንት ለአዲስ መጪዎችን ይሸፍናል ሲባል ሙሉ ለሙሉ አይደለም እና ልክ አሁን ይሄ የዛሬ ሳምንት የገጠመኝ ነገር ነው እና እሱን አንድ ላይ ጠቅለል አድርገን እንደ ማጠቃለያ ብናነሳ ደስ ይለኛል። ጥሩ ጥያቄ ነው ኬዴ። ብዙ ጊዜ ጠቅላላ ያለውን መረጃ ነው የምሰጠው፣ ስፔሲፊክ ለዚህኛው ብዙ መልስ ስለማይኖረኝ ማለት ነው። እንደዚህ አይነት ነገሮች ግን በብዛት ያጋጥማሉ። ትልቁ አሁን ሰዎች መጠንቀቅ ያለባቸው ኒው ካመሮች ሲመጡ ሞር አድቫንቴጅ አላቸው ከቆዩት ይልቅ። ለምን የቆዩት ሰዎች አሁን ኦልሬዲ አብዛኞቹ ለእኔም ቃል በቃል የሚለው ነው ኦልሬዲ ሜስ ውስጥ አልፈናል ወይ ሜስ ውስጥ ነው ያለ ነው። ለምሳሌ በክሬዲት ካርድ ሊሆን ይችላል ወይ ደግሞ ፋይናንሻል ሲስተሙ ዝብርቅርቅ ብለዋል በተለያየ ምክንያት እና ኢትስ ኦልሬዲ ሌት ቱ ሚ የማለት አይነት ነገሮች አሉ እና ኦፍኮርስ እሱ ጋር አንድ ምክር ያለኝ ለቆየነውም ሰዎች ቢሆን ኢትስ ኔቨር ቱ ሌት ስቲል አሁንም መውጣት ይቻላል ከእንደነዛ አይነት ነገሮች ውስጥ ማለት ነው። ዊሊንግነሱ ኖሮ ይሄ ኢነርጂውን ለማምጣት መሞከር ነው። ብዙ ሰዎች ፌድ የማድረግ ነገሮች ታያለሽ አይደል? አድክሞታል፣ አዝሎታል ሲስተሙ ምናምንና እንደሱ አይነት ነገሮችን ስታይ ያሳዝናል። ነገር ግን እንደምንም ኖ ኢትስ ኔቨር ቱ ሌት መመለስ እችላለሁ ብለው የሚያስቡ ከሆነ ባለሙያ አግኝተው አሁንም የሚስተካከልባቸው ነገሮች ሊኖሩ ይችላሉ። አዳዲሶች ግን ገና እየጀመሩት ስለሆነ ከመጀመሪያው ሲስተሞቻቸውን ማስተካከል ይችላሉ። በምንድን ነው? ቀረብ ብለው ማወቅ ያሉባቸው መሰረታዊ ነገሮች። ለምሳሌ አሁን ያልሽው በጣም ኢንተረስቲንግ ነገር ሄልዝ ሲስተሙን ማወቅ። በሱ ደግሞ የመጀመሪያው ሩቅ ሳንሄድ እኮ የአንቺን ፕሮግራም ዝም ብለው ቁጭ ብሎ ማየት በራሱ እኮ አንድ ራሱን የቻለ ትልቅ ቤኔፊት ነው። ቢካዝ ሜዲካል ሐኪሞች ባለሙያዎች መጥተው ሲቀርቡ የሚሰሙትን ነገሮች ወደ ራስ ለመቀየር መሞከር። ስልካችን እጃችን ላይ አለ። መቼም ስልክ የሌለው ሰው አለ። ጎግል ማድረግ ሆነ ከመሄድ በፊት ከመጀመር በፊት ምንድን ነው ማድረግ ያለብኝ ብለው ሴናሪዎቹ መጠየቅ። አሁን ላይ ሁሉም ነገር የተመቸ ነው። በእርግጥ ሁሉም ከስልክ ላይ የሚመጡ መረጃዎች ልክ ናቸው ማለት ላይሆን ይችላል። ሜይ ቢ የተቀየሩ ህጎችን ከግምት ውስጥ ላይ ያስገባ ይችላል። አንዳንድ ሰዎች ቻትጂፒቲን ጠይቄው እንዲህ ብሎኛል ምናምን የሚሉኝ ሰዎች አሉ። ዩቢሲ በምማርበት ጊዜ በዚሁ አጋጣሚ ቻትጂፒቲ እንደመጠቀም አስነዋሪ ነገር የለም፣ በጣም የተከለከለ ነው። ሃየር ኢንስቲትዩሽን ላይ ቻትጂፒቲ የምትጠቀሚ ከሆነ እንትን ነው እንደ ሼም ነው የሚቆጠርብሽ እና ለምን አፕዴትድ የሆነ መረጃዎች ይኖሩታል ያንቺ ያልሆነን እንደ አንቺ አድርገሽ የምታቀርብበት ነገር ስለሆነ ማለት ነው። ጀስት ሃይላይት የሆኑ መረጃዎችን ለመውሰድ ግን መጥፎ አይደለም። ለምሳሌ አሁን ያጋጠማት ሴትዮ ቻትጂፒቲ ብታደርግ እንደዚህ አይነት ነገር አጋጠመኝ ብላ ቼክ ሃይላይት የሆነ ሀሳብ ሲሰጣት እሱ ላይ ዲፔንድ ሆና ሪል ባለሙያ ደግሞ ሄዶ ለማማከር መሞከር። ኤኒዌይስ ጠቅለል ያለው ነገር ጋር ስንመለስ ግን ወደዚህ ሀገር የመጣ ሰው ኢሚዲየትሊ እንደመጣ ከሲስተሙ ጋር አዳፕት ማድረግ። ዊኒፔግ አንዴ መጥቼ ነበርና እናንተ ጋር ሲስተም ውስጥ ገባ የሚባለው አሉ ሰው ብቻውን ማውራት ሲጀምር የሆነ ነገር ማድረግ ጀስት ኪዲንግ። ሲስተም ውስጥ ገባ ማለት ግን ስለ ክሬዲት ካርዱ አውቆ ጠንቅቆ ሲረዳና አኮርዲንግሊ አክት ሲያደርግ። አንድ በጣም ጥሩ ትምህርት ያለው ቅርብ ጊዜ ከኢትዮጵያ የመጣ ነው፣ እንዲሁ ያጋጠመኝ ሰው ነው። ጥሩ ጭንቅላት ያለው ጥሩ ስራ የሚሰራ እዚህ ሀገር ትራንስፈር ተደርጎ ነው የመጣው በፕሮፌሽናል ስራ። ቢካዝ የፋይናንስ ኢንፎርሜሽኑ አዲስ ስለሆነ ለሱ ክሬዲት ካርድ በሆነ ሊሚት ሰጡት እና እሱ ምንድን ያደረገው ይሄ ክሬዲት ካርድ አስፈርተውታል። ሰዎች የሚያወሩት ነገር ይመስለኛል እና መጠቀም አልፈለገም። በስህተት የሆነች ቦታ ላይ ታፕ አረኳትና አለ 100 ምናምን ብር ተቀነሰ ተከፈለ ማለት ነው።
ኢሚዲየትሊ ያ የሚጎዳው መስሎት ከቼኪንግ አካውንት አውጥቶ እዛ ላይ ማስቀመጥ ወይም ደግሞ አንዳንዴ የክሬዲት ካርዱ የተሰጠኝን ከምጠቀም ብር ትራንስፈር አድርጌ እዛ ላይ የራሴን ብር ብጠቀም ይሻለኛል የማለት አይነት ነገር። ክሬዲት ካርድ አለመጠቀምም ደግሞ አይቻልም እንደ ካናዳ ያለ ሲስተም ላይ ቢኮዝ በክሬዲት ካርድ ነው አፍተሮል መንግስትም አበዳሪም ሊያቀሽ የሚችለው እና ፋይናንሻል ሲስተሙን ለማወቅ መረዳት የመጀመሪያው ነገር። የታክስ ሲስተሙን ለማወቅ መሞከር በራስ በምን ባለሙያዎችን ማነጋገር፣ የጤና ስርዓቱን እንዳልሽው እንደነዚህ አይነት ነገሮችን መረዳት፣ ቅጥር ላይ ከገባን ቤኔፊቶቹን ለማወዳደር መሞከር፣ ሰልፍ ኢምፕሎይ ከሆኑ ያሉኝ ቤኔፊቶች ምንድናቸው፣ የሌሉኝስ ነገሮች ምንድን ነው ብለው በደንብ ማወቅ ያስፈልጋል። እነዚህ ማወቅ ብዙ ነገሮች ሴቭ ያደርግልሻል ኬዲ። አብዛኛው ሰው አሁን የታከተው የደከመው እኮ ፌድ ያደረገው ይህንን ቀደሞ የሚነግረኝ ሰው ስላላገኘው ነው ብለው ነው አይደለ ኤክስኪዩዝ የሚያቀርበው። አዳዲስ ሰዎች አሁን ያን ኤክስኪዩዝ ማቅረብ አይችሉም ማለት ነው ኦልሬዲ ባለሙያዎች ስላሉ። ስለዚህ እኔ የምለው ኒው ካመሮች ስትመጡ አዳዲስ መረጃዎችን ቶሎ ለማግኘት መሞከር። ችግሩ ምንድን ነው? መረጃውን ይወስዱትና ሄዶ ደግሞ የሚያማክሩት ብዙ ጊዜ ለተጎዳ ሰው ነው። ለምሳሌ በምሳሌ ላስረዳሽ። ሬስቶራንት መክፈት የፈለገ ሰው ሬስቶራንት የከፈተን ሰው ነው እንጂ ማማከር ያለበት ሌላ ቢዝነስ ውስጥ ያለን ሰው ሄዶ ማማከር የለበትም። ፋይናንስ ላይ አሁን ጥሩ መረጃ ከባለሙያ ይወስዱና የሚያጋጥሙኝ ነገሮች ስለሆኑ ነው ሄደው የሚያማክሩት ብዙ ጊዜ ፋይናንስ ላይ አንደርስታንዲንግ የሌለው ግን እዚህ ሀገር የቆየ ሰው። ከዛ ያ ሰውዬ ሊነግረው የሚችለው ምንድን ነው? ያው ማያውቀውን ነው የሚነግረው። ከአቶ አብነት ጋር ብዙ ጊዜ የምትጠቀሙት ወርድ ይሄ የዳማከሴ መካሪዎች የሚባለው ነገር እዚህም አለ እና ለእነሱ አይነት ነገሮች ጥንቃቄ ያስፈልጋል። ባለሙያ ከተናገረ ጀስት ከራሱ ጋር አናላይዝ አድርጎ ዲሲሽን መውሰድ ነው እንጂ ሄዶ ትክክለኛ ያልሆነ መረጃ ለመጠየቅ መሞከር ተገቢ አይደለም። ያንንም ስላልን ደግሞ ኤቭሪ ኢንፎርሜሽን ማመን አለባችሁ ማለት አይደለም። ለምሳሌ ኢንቨስትመንት ላይ ቅድም እንደተናገርኩት እከሌ ኢንቨስት አደረገ ብለሽ የምታደርጊ ከሆነ ቀለጥሽ ማለት ነው። እንደሱ ሳይሆን ምንድን ነው ኢንቨስትመንቱን ለመረዳት መሞከር፣ እነሱ አይነት ነገሮች ያስፈልጋሉ። ወደ እንትን ሲመጣ የፕራዮሪቲ ጉዳይም ከግምት ውስጥ መግባት አለባቸው። ለምሳሌ ወደዚህ ሀገር የመጣ ሰው ወይም ደግሞ የቆየም ሰው ሊሆን ይችላል። መጀመሪያ በጀታቸውን ማየት፣ ካሽ ፍሏቸውን ማየት፣ ቅድም እንደተነጋገርነው ሰመራይዝ እያረኩ ስለሆነ እግረ መንገዴን ፕሮቴክሽኖችን ለራሳቸውም ለቤተሰቦቻቸውን ፕሮፐርሊ ማዘጋጀት፣ ኢመርጀንሲ ፈንዳቸውን ቶሎውኑ ማዘጋጀት፣ ቀድሞ ሃይ ኢንተረስት ዴቶችን መክፈል። በተለይ ደግሞ አሁን ላይ ከሚመከሩ ወሳኝ አድቫይዞች አንዱ ዲሪንግ ሪሴሽን ፔሪየድ ሃይ ኢንተረስት ዴቶች ክሊር መደረግ አለባቸው። ኤምፕሎየር ቤኔፊቶችን ለመረዳት ብያለው። እነ ታክስ ኤፊሽንት ስትራቴጂዎችን በደንብ ለመረዳት መሞከር፣ ኢንቨስት ሲደረጉ ከጎን የሚያመጧቸው ሪተርኖች እንደምናስበው ሁሉ ከታክስ አንጻር ከሪስክ አንጻር ያላቸው ነገሮች ለመረዳት መሞከር፣ ለማወቅ በምናረገው ጥረት ያክል በዛን ያክል ደግሞ ማስወገድ ያሉብን ሚስቴኮች ስላሉ እነሱንም ማወቅ። ቢኮዝ አንዳንድ ጊዜ ሚስቴክ እንዳትሰሪ መጠንቀቅ በራሱ አንድ ጌን እንደማድረግ ሊሆንልሽ ይችላል፣ የሆነ ትርፍ እንደማግኘት which means አንድ ገቢ ያለው ሰው ሁለተኛ ገቢ ለመፍጠር የሚያደርገው ጥረት ያክል እጁ ላይ የመጣውን ገንዘብ ደግሞ ፕሮፐርሊ ማኔጅ ማድረግ ቢችል ከዛኛው ገቢ ከሚፈጥረው ጋር እኩል ሊሆንለት ይችላል። ስለዚህ ልክ ስህተቶችን ላለመድገብ እንደ ምንድን ነው ጥሩ ነገሮችን ለማድረግ እንደምንሞክረው ሁሉ ስህተቶችን ላለመድገብም መሞከር። ማስወገድ ካሉብን ሚስቴኮች አንዳንዶቹን ጠቅሼ ይጨርሳሉ። የመጀመሪያው አንደርማይኒንግ ፕሮቴክሽን፣ ቅድም እንዳልኩሽ ኢንሹራንስ ሲባል ለመኪና ነው፣ ፕሮቴክሽን ሲባል ለሽማግሌ ላረጁ ሰዎች ብቻ ነው ብሎ የማሰብ ያ ብዙ ዋጋዎችን ያስከፍላል። ብዙ ጊዜ ሪታየር ያደረጉ ሰዎች እዚህ ሀገር የቆዩ ላይክ ነጮቹ ምናምን ስትመለከች ከሪታየርመንት በኋላ የተለያየ ሀገር እየዞሩ ኢንጆይ ሲያደርጉ ሪታየርመንታቸውን ከልጅ ልጆቻቸው ጋር ኢንጆይ ሲያደርጉ፣ ኢሚግራንቱን ደግሞ ሪታየር ካደረገ በኋላ ማረፍ እየፈለገ እንኳን በየስራ ቦታው ከአቅሙ በላይ ስራ እየሰራ የምታይበት ምክንያት ምንድን ነው? ወደ ሀገሩ ለመመለስ ሼም የሚይዘው ሰው ለምን ይመስልሻል? ከሪታይርመንት በኋላ እንኳን ቢካዝ በቂ ዝግጅት ስላልነበረው ነው። ማይነር በሚባል በፋይናንሻል ኢንፎርሜሽን ሊስተካከል የሚችል የነበረ። ሁለተኛ ቼዚንግ ሪተርንስ ኤንድ ኢግኖሪንግ ታክስስ። ይሄ ኢንቨስትመንት ላይ ሪተርን ብቻ ቼዝ የምታደረጊ ከሆነ ታክሱ ምናምን ኢግኖር የምታደረጊ ከሆነ ይሄ ሚስቴክ ነው፣ አቮይድ መደረግ አለበት። መስሪያ ቤቴ ቤኔፊት አለኝ ብሎ ያለውን ቤኔፊት አለማወቅ፣ በደፈናው አለኝ
ብቻ ማለት አግባብ አይደለም። ምንድን ነው ያለኝ በቂ ነው ወይ? ከሌለው ደግሞ ከጎን ምን በጨምርበት ይሻላል የሚሉትን ነገሮች ማወቅ። ቤኔፊሸሪን ቅድም አሳይን የማድረግን ቤኔፊት ነግሬሻለሁ። መንግስት በእኔ ንብረት ላይ እንዳያዝበት ከፈለግኩኝ እኔ ቀድሜ ቤኔፊሸሪዎች ዊሎችን ማስተካከል። ቴኪንግ አድቫይስ ፍሮም አንኳሊፋይድ ፒፕል እቺ በደንብ ልትሰመርበት ይገባል። አንኳሊፋይድ የሆኑ ሰዎችን ለምሳሌ ስለ ታክስ ማማከር ያለብኝ የታክስ ባለሙያውን ነው ማለት ነው። ላይሰንስድ የሆነውን ሰውዬ ነው። ሄጄ እዚህ ሀገር 5 ዓመት 10 ዓመት የቆየውን ሰውዬ እኔ የምልህ ታክስ እንዳልከፍል ምናምን እንደዚህ የሚባል ነገር የለም። ኳሊፋይድ የሆኑ ሰዎችን በየሙያው መጠየቅ ያስፈልጋል። ዌይቲንግ ቱ ሎንግ ቱ ስታርት፣ ይሄ ማርፈድ፣ ፕሮክራስቲኔት ማድረግ በሁሉም ነገር ላይ ቆይ ነገ አደርጋለሁ፣ ቆይ መጀመሪያ ሲስተሙን ይልመድ፣ ቆይ እሱ እንግዳ ነው። ሴቪንግስ ኢንቨስትመንት ላይ እና ኢንሹራንስ ላይ ስናስተምር ጥሩ ነው ግን እኔ አዲስ ነኝ ቆይ ትንሽ ልቆይና ይላሉ። ማለት ሌት ከሆነ በኋላ ደግሞ ቅድም ያልኩሽን አይነት ኤክስኪውዝ ሊፈጠር ነው ማለት ነው። እኔ ቆየው አንዴ ተበላሽቷል የኔ እስቲ ባይሆን የእሱን አስተካክልለት የሚሉ በጣም ብዙ ሰዎች አሉ። ስለዚህ እንደነዚህ አይነት ነገሮች እንዳይመጣ ቲንኪንግ ሪታይርመንት ፕላኒንግ ኢዝ ኦንሊ ፎር ሃይ ኢንካም ፒፕል። ባለፈው እንኳን ከአንቺ ጋር ካወራን በኋላ አንዳንድ ሰዎች እኔ ፐርሰናል የደረሱኝ ኮሜንቶች ናቸውና ሪታይርመንት ቲኤፍኤስኤ እንደነዚህ አይነት ነገሮችን ለንትን ብቻ ብሎ የማሰብ ነገር ሶሪ ለንትን ብቻ ብሎ የማሰብ ለጥሩ ኢንካም ያላቸው ሰዎች ብቻ ናቸው ኢንቨስት የሚያደርጉት። እኛን አይመለከትማ። ያንቺ ኮሜንት ላይም አይቻለሁ ለእንደኛ አይነቱ ለፍቶ አዳሪዎች የሚሆን ነገር የላችሁም ያለ ኮሜንትም አንብቤያለሁ። ቲኤፍኤስኤም ለአንተም ለአንቺም ይሆናል ለሁላችሁም ይሆናል። ዋና ነገር ቀረብ ብሎ ከባለሙያ ጋር መነጋገር ነው ብዬ ነው የምወስደው። ኪዲ የተመልካቾቻችንን ኮመንት ስላነሳ ምናልባት አንድ አባታችን ወይ ወንድማችን አላወቅኩ ብቻ አንድ ተመልካቻችን የጠየቀውን ጥያቄ ስለ ሪታየርመንት እያነሳ ስለሆነ ብናነሳ ደስ ይለኛል። ቃል በቃል የሚለው የካልጋሪ ነዋሪ ነኝ፣ የጡረታ ገንዘብ አጠራቅማለሁ፣ በ60 ለመውጣት ሀሳብ አለኝ። አርአርሲፒ ገንዘቤን በ60 ይሰጡኛል ወይ? የጡረታ ገንዘብ በ65 ሳይሞላ ከወጣው ምን ያህል በየወሩ ይሰጡኛል? የሚል አይነት ጥያቄ በጣም ኮመን የሆነ ጥያቄ ነው። ብዙ ሰው ቶሎ ጡረታ መውጣት ይፈልጋል፣ ግን የሚነገር ነገር አለ። አንተ ደግሞ ምን ያህል እውነት አለው ምን ያህል ጎጂ ነው ጠቃሚ ነው የሚለውን ብትነግረን ደስ ይለኛል። በ60 ከተወጣ ገንዘቡ የሚቀንስበት ሁኔታ 65 ላይ ቢወጣ የሚመከርበት ስንት አይነት ጡረታዎች አሉ? ለምሳሌ መንግስት በራሱ የሚሰጠው ጡረታ አለ ወይ? ከስራ ቦታ የምታገኘው ጡረታ አለ ወይ? እና እንደ ፋይናንሻል ባለሙያ የሚመከረው የትኛው እድሜ ላይ ነው? መውጣት ይቻላል ወይ? ከወጡስ ገቨርንመንት ይሰጣል ወይ? በ60 ቢወጡ ኤኒ ኤጅ ላይ ይችላሉ። እድሜያቸው 59 ተኩል ወይም ደግሞ በአንበሳቸው ወደ 60 እየተጠጉ ስለሆነ ኤኒታይም ገንዘባቸውን ማውጣት ይችላሉ። ኪዲ ታክስ ዊዝሆልዲንግ ታክስ ይኖራል ኦብቪየስሊ። ከዛ በኋላ አሁን 60 ዓመት ላይ እኚህ የጠቀስሻቸው ግለሰብ ጡረታ በሚወጡበት ጊዜ ወይም ደግሞ ካልወጡ ገቢያቸው የዛ ዓመት ገቢያቸው ማተር ያደርጋል። ዊች ሚንስ ምን ያክል ገቢ ነው በዛ ዓመት የሚኖራቸው፣ የሚከፈላቸው ክፍያዎች ካሉ፣ የሚያገኟቸው ቤኔፊቶች ካሉ ከመንግስትም ሊሆን ይችላል። ማናቸውም አይነት ገቢ ካሉ ይሄ የሚያወጡት ብር እዛ ገቢ ላይ ይደመርና ታክስ ካልኩሌሽን ውስጥ ይገባል። ብዙ ጊዜ 65 የሚባለውን ነገር የተሰጠው ከምን አንግል የተነሳ መሰለሽ? ያው ሪታየርመንት አንደኛ አይዲያሊ አንድ ሰው ሪታየር አደረገ የሚባለው ከ65 ዓመት በኋላ ነው ስለሚባል ነው። ያ ማለት 60 ላይ መውጣት አትችሉም ማለት አይደለም። 65 ቢሆን የሚመከረው ለምንድን ነው? ከቅድም ያልኩሽ አርአርአይኤፍ የሚባለው አካውንት ላይ ትራንስፈር አድርጎ ዊዝሆልዲንጉን ማስቀረት ስለሚቻል ነው። ወደዛ ከሆነ አርአርኤፍ ላይ ይገባል። ከዛ በኋላ ሰውየው እንደ ኢንካም ፈንድ ነው የሚካፈለው። ወደ አርአርኤፍ የገለበጠውን ባላንስ 4% ያክል ይከፈለዋል። ለምሳሌ እኚህ ግለሰብ ምሳሌ ነው የምጠቀም ያለሁት፣ ከዛም በላይ ሊሆን ይችላል። ሌትስ ሴይ 100 ሺህ ከሆነ ሴቭ ያደረጉት እስካሁን አርአርኤስፒያቸው ላይ 65 ዓመት ሞልቷቸው አርአርኤፍ ላይ ገልብጠው 4% 4 ሺህ ብር በየወር ቢከፈላቸው ይሻላል። አይ አሁን ነው ማውጣት የምፈልገው የሚያስፈልገኝ አሁን ነው፣ ገቢም መጠነኛ ነው፣ ብዙም የምከፍለው ታክስ የለኝም ካሉ ደግሞ ይችላሉ። ባንክ ይሄዳሉ። ባንኩ ዊዝሆልዲንግ ታክስ የሚባል ቅድም ያልኩሽ አለ የሚቀነስባቸው፣ እሱን ቀንሶ ይሰጣቸዋል ኤኒታይም ማለት ነው። ሶ
ራይት አንሰር የሚባል ነገር የለም። የቱ ይሻላል የቱ አይሻልም የሚባለው ነገር ላይ ነው ትልቁ ነገር ማለት ነው። ሞር ደግሞ የሚያናግሩኝ ከሆነ የማግዛቸው ነገሮች ሊኖሩ ይችላሉ። ወረቀቶችን በማየት ተጨማሪ ነገሮች ልነግራቸው እችላለሁ። እድሜ ሲጠጋ ሜቢ ተጨማሪ ቤኔፊቶች ኦልድ ኤጅ ሴኪሪቲ የሚባል አለ፣ የምታውቂ ይመስለኛል። ጂአይኤስ የሚባል ደግሞ አለ፣ ጋራንቲድ ኢንካም ሰፕሊመንት የሚባል መንግስት ሰፖርት የሚያደርጋቸው ነገሮች። ከሁሉም ኢንካሞች ታክስ የማይደረገው ጂአይኤስ ብቻ ነው። ጋራንቲድ ኢንካም ሰፕሊመንት የሚባለው ታክስ ውስጥ ካልኩሌሽን ውስጥ አይገባም። ከዛ የሚገባ ገቢ ለምን ብዙ ጊዜ ኢንካማቸው በጣም ዝቅተኛ ለሆኑ ሰዎች ነው መንግስት የሚሰጠው ያንን ሰፕሊመንት። ከዛ ውጭ ግን ኦልድ ኤጅ ሴኪሪቲ፣ ሲፒፒ፣ ተጨማሪ እንደ ከሪታይርመንት ውስጥ የሚወጡ አካውንቶች በሙሉ ታክስ ካልኩሌሽን ውስጥ ይገባሉ። ታክሱ ይበዛል ያንሳል የሚለው ነገር ነው እንጂ ካናዳ ውስጥ ከታክስ የምትደኝበት ነገር በጣም ትንሽ ነገር ነው ያለው። ኪዲ አንዱ ቲኤፍኤስኤ ብለን ቅድም ያወራ ነው ነገር ነው ማለት ነው። መልካም፣ በጣም እናመሰግናለን። ብዙ ነገሮችን እንድንጠይቅ እንድንመረምር ለጥ ብለን ተዘናግተን የተኛንባቸው ካናዳ ውስጥ ብዙ ጉዳዮች አሉ። አሳውቀህናል። አሁን ምናልባት ለማጠቃለያ የምታነሳቸው ነገሮች ካሉ እድሉ ልስጥ። በእኔ በኩል ለዛሬ ጥያቄ ይጨርሻል። ቴንክ ዩ ኪዲ፣ እኔም ኦፖርቹኒቲን ስላገኘው ደስ ብሎኛል። ሁላችንም እዚህ ጋር ያለነው ቫሊዩ ለመጨመር፣ አንቺም እዚህ ጋር ያለሽው ለሰው ቫሊዩ ለመጨመር ነው። ባለሙያ በየሳምንቱ ምን ያክል ሃርድ ወርክ እንደሆነ ይገባኛል የምትሰሪው ስራ እና እኛም ደግሞ በተቻለ አቅም ባለችን ነገር ሰዎች ጋር ለመድረስ የምንሞክረው ጀስት ቫሊዩ ለማድረግ እና የሆነ ነገር ለመጨመር ነው። በኮሚዩኒቲ ላይ እየሞከርን ያለ ነው ማለት ነው። ለምሳሌ ብዙ ጊዜ እኔ የምሰራበት ቢሮ ላይ በጣም ዳይቨርስ ነው የፋይናንሻል ፕሮፌሽናል ሁኔታችን እና በሚገርምሽ ሁኔታ አንዳንዴ ኮንቬንሽኖች ላይ ትልልቅ ሚቲንጎች ላይ ስንገናኝ አበሻ ወይም ደግሞ ከኛ ኮሚኒቲ የወጣ ሰው ጥቂት ሰው ነው ያለው። የሌላውን ኮሚኒቲ ስታይ ግን በጣም ሂዩጅ ናቸው። ኢቨን ከአፍሪካ ውስጥ እንኳን እንደነ ናይጄሪያ ሌሎችን ስትመለከች በጣም ኢንፎርሜሽን በጣም ይቀያየራሉ፣ ትረስት ይደራረጋሉ፣ ጥቅሞችን በደንብ የመጠቃቀም አይነት ነገሮችን ታያለሽ። ወደ እኛ ጋር ሲመጣ ደግሞ ሁለት አይነት ቻሌንጅ። እውቀቱ ያለው ሰው ሼር ለማድረግ ይፈራል። ምንድን ነው የምባለው? ምን ይባላል? ይሄ ጩኸት የበዛው እኮ ዓለም ላይ አዋቂዎች ዝም ስላሉ ነው ይባላል አይደለ? የመፍራትና ራስን የማግለል ነገር። መረጃው የሚደርሰውም ሰውዬ ለመመርመር ከመሞከር ከመጠየቅ ከመረዳት ይልቅ የመጠርጠር በኔጌቲቭ የመውሰድ ለዚህ ብሎ ነው የማለት አይነት ነገሮች ይታያሉ። ያ በጣም ዋጋ እያስከፈለን ነው። ሪሴሽን ቅድም እኛን አይምረንም የተባባልንበት ምክንያት ለዚህ ነው። አይ እነሱ ስላላወቁ ነው ይሄ ነገርና ይለፋቸው የሚባል ነገር የለም። ስለዚህ በዚህ አይነት ሰዓት ላይ ማድረግ ያለብን ነገሮች ምንድናቸው? ቅድም ያልኩሽን ነገሮች በአግባቡ ቀድሞ መዘጋጀት፣ ኢመርጀንሲ ሴቪንግ። አሁንም ኢትስ ኖት ቱ ሌት፣ ዲፕ የሆነ ሪሴሽን ውስጥ አይደለንም ያለ ነው። ሰዎች መደንገጥ ምናምን አይገባቸውም። ቢኮዝ ከዚህ የከፉ መጥፎ የሚባሉ ጊዜዎች አልፈዋል። ይሄም አሁን ያለንበት ነገር ያልፋል። ነገር ግን የማያልፈው ኢንፎርሜሽንን በአግባቡ መውሰድ እና ያን ኢንፎርሜሽን ደግሞ ወደ ተግባር መቀየር፣ ለሱ ደግሞ በየሁሉም ኤሪያ ውስጥ ያሉትን ባለሙያዎች አግኝተው ማነጋገር ተገቢ ነው ብዬ መክራለሁ። በድጋሚ አመሰግናለሁ ኪዲ። በጣም እኔም አመሰግናለሁ። ምናልባት ሌላ ባለሙያም ጨምረን አቶ አብነትንም ሊሆን ይችላል በዚህ ጉዳይ ላይ እንደ ማህበረሰብ ከአሜሪካና ካናዳ እንደሚኖር ወይም አውሮፓም ጨምሮ ከሀገራችን ወጥተን ብዙ እድሎች ያሉባቸው ሀገሮች እየኖርን ነገር ግን ማህበረሰቡ ለምንድን ነው ኔጌቲቭ ነገር ያደረበት? በተለይ በፋይናንስ አድቫይዘሮች ላይ ጥሩ ልክ በቃ የሆነ እነሱን የማይጠቅም ነገር ይዞባቸው የመጣ እስከሚመስል ድረስ በኮመንት ሴክሽንም አልፎ አልፎ እንመለከታለን። እግዚአብሔር ይመስገን በአቶ አብነት ባናይም፣ ነገር ግን ገና አዲስ እንደናንተ ሰዎች ሲመጡ ኔጌቲቭ ነገር የሚጽፉ ሰዎች እንመለከታለን። እኔ ከምን አንጻር አየዋለሁ? እነዚህ ሰዎች ኔጌቲቭ ናቸው ምናምን መጥፎ ነው ብዬ ዲስሚስ ማድረግ አልፈልግም። ያን ሊሉ የሚችሉ ጀንወን የሆኑ ሰዎች አሉ። ምናልባት በአንድ በተሳሳተ ዝም ብሎ ሳይገባው እዛ ውስጥ ገብቶ ሌላ አንድ የተጎዱ ሰዎች ይኖራሉ ብዬ አስባለሁ እና ኮሚኒቲው ሂል መደረግ አለበት ብዬ ነው የማስበው። በደንብ
እውቀት ሳይኖራቸው በማህበረሰብ ውስጥ እንደ ስራ ብቻ አይተውት አግሬሲቭ ሆነው ወይ ኢንሹራንስ ግዛ እንደዚህ ግዛ ብለው ያስቀየሟቸው ሰዎች ከዛ አንድ የተጎዱ እነሱም ሳይገባቸው ተያይዘው ሌላ ሰው ጋር እየሄዱ እንዳትገቡ እንዳትሰሟቸው እኔ እንዲህ ተጎድቻለሁ በሚል በጣም ብዙ ዋጋ እየተከፈለ ያለ ይመስለኛል። ለምን እኔም ቢሆን ያን ያህል ኔጌቲቭ እንኳን ባይኖረኝ እንደዚህ ደግሞ ጥሩ አመለካከት እንዲኖረኝ ያደረገው አቶ አብነት ነው እውነት ለመናገር። ለምን ምን ያህል ኢንሹራንስ መግዛት እንዳለብን ምን ያህል ራሳችንን ፕሮቴክት ማድረግ እንዳለብን በደንብ ያለ መድከም በየሳምንቱ በሚናገራቸው ነገሮች ሳትወድ በግድ እንድታዳምጥ እንድትጠይቅ ጥቅሙን እንድታጣራ ያደርግሃል። እና አሁን ያነሳሃቸው ሆምወርኮች አሉ የሰጠህን እሱ በመስራት ካናዳ ውስጥ ያለን ሰዎች ብንጀምር መልካም ነው ብዬ ነው የማስበው። ይሄ በነገራችን ላይ ካናዳ ብቻ ሳይሆን አሜሪካንም ያላችሁ ያጠቃልላል። ቤኔፊታችን ምንድን ነው? አቶ አብነትን በተደጋጋሚ ይናገራል። ዝም ብለን ደንዝዘን መቀመጥ ሳይሆን የምንሰራበት መስሪያ ቤት ጡረታችን ስንት ላይ ደርሷል? ቤኔፊታችን ምንድን ነው? እነዚህ ነገሮች ከሰኞ ጀምሮ ማስታወሻ ጽፋችሁ ለማወቅ መሞከር። እንደገና ደግሞ የልጆቻችንን ገንዘብ ምን ላይ ነው ኢንቨስት እያደረጋችሁ ያላችሁት? አዳዲስ ህፃናት ልጆች ያላችሁ እመኑኝ ኢንቨስት አድርጉ። ምንም በቃ ላይክ ቢያንስ ሄዳችሁ ጠይቁ። ለምን ነገ እንደ ሀበሻ ኮሚኒቲ ልጁ ዩኒቨርሲቲ ካልገባ ትልቅ ፌሊየር አድርጎ የሚያስብ ማህበረሰብ የለም። ስለዚህ ይሄኛውን ስለምናቅ ዛሬ የ1 ዓመት የ2 ዓመት ልጅ ካላችሁ ገና የተወለደ አራስ ልጅ ካላችሁ ሶሻል ኢንሹራንስ አውጥታችሁ ሄዳችሁ አናግሩ። ለምን $100 አይሆንም? ለዜግነት የሚከፈላቸውን ገንዘብ አስገቡላቸው። ቀስ እያላችሁ ትጨምራላችሁ። እና እነዚህን ሆምወርኮች መስራት አለብን። ገና ብዙ ጥያቄዎች እና ብዙ ነገሮች ይኖሩናል ብዬ አስባለሁ። እንደው ከሰዓትም አንጻርና የመጀመሪያም ያው የፋይናንስ ነገር አንዴ በጣም ብዙ ኢንፎርሜሽን ስለሆነ የያዝነው እንዳይጠፋብን እዚህ ላይ እናበቃለን። ተመልካቾቻችን የጥላሁንን ኮንታክት የምትፈልጉ እንደ ሁልጊዜው ከታችን ተውላችኋለን ልታገኙ ትችላላችሁ። የእኛንም ሰብስክራይብ በማድረግ ኮመንት እዚህ ስር ኮመንት ሀሳባችሁን ስጡን። ምን አይነት ነገር ነው ካናዳ ላይ ግራ ያጋባችሁ? በፋይናንሱ ዙሪያ ምን አይነት ጥያቄ ጠይቃችሁ አልተመለሰላችሁም? ባንክም ሄዳችሁ የሚለውን ስቶክ ማርኬት ላይ ኢንቨስት ማድረግ ፈልጋችሁ ያስቸገራችሁ ነገር ከካናዳ ነዋሪነት አንጻር የሚለውን የተለያዩ ጥያቄዎች ዛሬ ባነሳናቸው ዙሪያ መጠየቅ ትችላላችሁ። በሚቀጥለው ጠቅለል አድርገን ይዘን እንመጣለን። እንደ ሁልጊዜው እጅግ በጣም አድርጌ ማመስገን እፈልጋለሁ። በሌላ ዝግጅት እንግዲህ እስከምንገናኝ እዚህ ላይ እንሰናበታለን። ቸር ቆዩት።